Hello guys, welcome to my channel. It's me, Ready Gabriel, California, Los Angeles. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ እንደምን አላችሁ? እና ዛሬ ምንድነው ልላችሁ የፈለኩት ማለት ነው ሰላም ናችሁ ወይ አላችሁ? እንዴት ሰው ማለት ነው ወዶቼ ለነገራችሁ ፈልገው ነው ኤኒሞር ባዲ ማለት ነው። ይሄ ቪዲዮ የምሰራው ለምንድን ነው ባዲ ማለት ነው አታይቱም ማለት ነው። ባዲ ማለት ነው ቲክቶክ ላይ ፖስት አደርግላችኋለሁ ባዲ ማለት ነው። እንዴት ሰው ዛሬ ምንድን ነው ልላችሁ የፈለኩት ባዲ ማለት ነው ቪዲዮ ሲሰራ ባዲ ማለት ነው ለየብቻው ነው ልሰራላቸው ነው የፈለኩት መጀመሪያ ባዲ ማለት ነው። እሱን ነገር በቃ በጣም ጥርት አድርጌ መስራት ነው የፈለኩት ቪዲዮዎች ባዲ ማለት ነው። አባውት እዚህ የገጠመኝ ነገር ባዲ ማለት ነው ለብቻው የሆነ ነገር ባዲ ማለት ለየብቻው ነው መስራት የፈለኩት ባዲ ማለት ነው። ስለደባለቀው ባዲ ማለት እንዳይደናገሩ ምናምን ብዬ ነው ባዲ አይደናገሩም ባዲ ማለት የተናገርኩት ግልጽ ነው እንደን ምክንያቱ እስከ ግማሽ ድረስ ምክንያቱ አንድ አርት ካነሳውኝ ሁለተኛ ርዕስ መሀል ላይ ስለማላነሳ ምናልባት ለምሳሌ ካልሆነ በስተቀር ያው ተረዱታላችሁ ብዬ አስባለሁኝ ባዲ ማለት ነው። ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ማለት ነው ያለኝ ነው መቆም ማለት አትችልም እንደ ባዲ አሁን ኤሮብ ባዲ ማለት ነው እንደ ኮንፊደንታሊ ባዲ ማለት ነው ደሜን ለመጠጣት ማለት ነው want to drink my blood and then በቃ you want to change me and then if I die you don't care about me if I'm living hell እኔ ብቃጠልም ብናደድም ብሰቃይም በሞትም ደስዋይ ምን ግድ የሌላችሁ ሰዎች ማለት ነው ከጀርባ ሆናችሁ ደግሞ ብዙ ድራማስ እየሰራችሁ ያላችሁ ሰዎች ማለት ነው አሁን ደግሞ ያለኔ መቆም አትችሉም ማለት ነው። እኔ በግልጽ ነግሬያችኋለሁ። ኢሮብ እችላለሁ ማለት ደግሞ ሳው እችላለሁ፣ አፋር እችላለሁ፣ ደባሳዋይ ደህትዋይ ዲአን ኦን ዲማይ እንደን ሌላ ቋንቋ ደግሞ አረብኛም እችላለሁ፣ እንግሊዝኛም እችላለሁ፣ ትግርኛም እችላለሁ፣ አማርኛም እችላለሁ። ግን ከዚህ ሁሉ ቋንቋ ደግሞ እኔ በጣም የሚገርመኝ ነገር ማለት ነው አረብኛ ሳወራ ጊዜ በጣም የምትናደዳላችሁ ባዲ ማለት ነው። ኢቭን ከአረብ ጋር ከሚሄድም በላይ ማለት ነው በአረብኛ ቋንቋ ሳወራ በቃ የሆነ የሚነሳችሁ ነገር አለና በቃ what about secret ባዲ ማለት ነው and so I speak only languages እናንተ ከአረብ ምን ለምን ትለያላችሁ እና ነው ባዲ ማለት ነው ኢሮብ እና አረብ እንዲሁ ባዲ ማለት ነው ከኢሮብ እንዲሁ አረብ ይሻላል አስወርቱ ጋር ነው የምላችሁ እነርሱም አይሻሉም ባይ ዘ ወይ እንደን ሰው ሌሎች ሀበሾቹም ባዲ ማለት ነው ችግር ናቸው ግን አሪ አሁን ባዲ ማለት ነው መጀመሪያ እኔ አካባቢ ያሉትን ሰዎች አሁን እናቴ ሳትሆን ባዲ ማለት ያጉት የምትም እሷንም ላረቃት የምፈልገው የሷ ዘመዶችንም ሁሉ ኢሮቦችንም ላረቃቸው የምፈልገው ለምንድን ነው መሰላችሁ የኔ አካባቢ የነበሩትንና እሷ እንደ እናቴ ስለነበረች እኔ ህይወት ውስጥ ደግሞ ችግር ፈጣሪዎች አንደኛ ደረጃ እነሱ ስለሆነ ሌላ ማለት ነው እናትሽ ነኝ የምትል ከጎጃም ወይ ከጎንደር ወይ ከአዲስ አበባ ስለማትመጣ ደስዋይ እሱን ነገር በግልጽ አድርጌ ማለት ነው እሱ እነርሱን ቦታ ላስይዛቸው ነው የፈለኩት። ምክንያቱም እኔ ቤት ውስጥ ምንም እንዳላደርጉልኝና በግልጽ እንዲያውቁ ትፈልጋለሁኝ ማለት ነው። ከዛ ቀጥሎ ደግሞ ነገራቸው የምፈልገው እኔ ያሳደግኳቸው እንጂ በእነርሱ ፍጹም አላሳደጉኝ ነገራቸው የምፈልገው ነገር ማለት ነው። እስከ ጊዜ እንደሆነ ባዴ ማለት ነው ምስኪኑ አይስወርቱ ጋር ነው የምላችሁ ለእኔ ብቻ የኖረ ነው የመሰለኝ አይስወርቱ ጋር ነው የምላችሁ ወንድሜ የሞተ ወንድሜ ነገርኳችሁ። ኢቨንም እሱ የታነቀው በእሷ ምክንያት ነው፣ ባጎቴ ሚስት ምክንያት ነው። እንደን የሆነ ጥንቆላ ምናምን ነገር አደረገችበት እና ራሱን እንዲያጠፋ እኔ ደግሞ ፈጣሪ ነው ያተረፈኝ። ኢቨንም ስቲል ነው ባዲ ማለት ነው እኔ ገመድ ውስጥ ነው ያለሁት። በቃ እዚህ እንዴት ገመድ ውስጥ ባዲ ማለት ነው ተቀምጣችሁ በቃ ህይወት እንደዛ አይነት ያህል ለኔ በጣም አስቸጋሪ ሁኔታ ውስጥ ነኝ ያለሁት ደግሞ ማለት ነው። እንደን ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ አሁን ሰዎቹ ማለት ነው ቀለል ያለ ለማንም ሰው ለሀበሻ አይደለም ለማንም ለእንስሳት እንኳን ለውሻ እንኳን ለተራ ውሻ እንኳን የሚሰጡትን ኦኬ ቆይት እና ማለት ነው ለውሻ እንኳን የሚሰጡትን ሰብአዊ መብት እንኳን ሳይሰጡ ወይም ደግሞ ያንተ ጎን እያዳከሙ ያንተ ጠንካራ ጎን ያንተ ጥሩ ጎን ባዲ ማለት ነው በዛ በባግራውንድ ገብቶ ማለት ነው በአምላካቸው ጥሩ ነገር ቢልኮን ባዲ ማለት ነው በዚህ በልጅህ ወይም ደግሞ በሌላ ሰዎች ማለት ነው እያዳከሙ ማለት ነው ላንተ ጥሩ ነገር ቢነግሩክ ባዲ ማለት ነው ሰብአዊ መብትህን እንኳን ሳያከብሩልህ ላንተ እንኳን ምንም እርዳታ ሳያቀርቡልህ ማለት ነው አንተ ረዳሃቸው አይደለም እያልኩኝ ያለሁት ዋይ ግን ላንተ እናንተ ሰዎች ማለት ነው በተለይ ሰዎች የምትሆነው ወጥወድ ውስጥ ትገባላችሁ ዋይ ለምንድን ነው ወጥወድ ውስጥ የምትገቡላቸው ባዲ ማለት ነው ዋይ you don't care for yourself ባዲ ማለት ነው and then
ዋይ ዩ ዶንት ቲንክ አባውት ዩርሰልፍ ኢፍ ዩ ዶንት ቲንክ አባውት ሚ። ለምንድን ነው ስለ እኔ ባታስቡ ስለ ራሳችሁ አታስቡትም? ባዲ ማለት ነው። እኔን እኮ አይሶርቱ ጋር ነው የምላችሁ። እኔ ነበር ሸክም ሊሆናቸው የሚገባው፣ ግን ደግሞ እናንተ ናችሁ ተመልሳችሁ ሸክም የሆነችኝ ያላችሁ ባዲ ማለት ስትሬስ የሆነችኝ ያላችሁ ባዲ ማለት ነው። አይሶርቱ ጋር ነው የምላችሁ። እኔ ከህመሜ በስተጀርባ ከህመሜ በተጨማሪ በሌላ ከችግሬ በተጨማሪ ባዲ ማለት ነው እናንተ ናችሁ ችግር የሆናችሁብኝ ማለት ነው። አሁን ደግሞ እያስመሰላችሁ የምትመጡ ሰዎች በፍጹም አልቀበላቸውም። ኔቨር ኤቨር አልቀበላቸውም። ባዲ ማለት ነው። ባዲ ማለት ነው። አሁን የሆነ ነገር ለማድረግ ከእንደገና እኔ ላይ ጌም ለመጫወት ማለት ነው ገና እያስመሰላቸው የምትመጡ ሰዎች የሚሰማቸው ሰው የለም። ስለዚህ ማለት ነው ነገራቸው የምፈልገው ነገር ማለት ነው አንድ ሰው የምናገረው ነገር ግልጽ ነው ባዲ ማለት ነው። ጭንቅላቴ ሳምታይምስ ወሬው እየጠፋኝ መሀል ላይ ይገባቸው ባዲ ማለት ነው ያለሁትን ሁኔታ ነው ባዲ ማለት ነው። እንደን በጣም ነው የሚያስጠላው። አይሰርቱ ነው የምላቸው እየተመታቸው መኖር በጣም ነው የሚያስጠላው ባዲ ማለት ነው። አንደን ሰው እኔ ለማን ብዬ ነው ለኢሮፕ ብዬ ነው ለውሻ የምቀየረው የሰው ጅብ የምቀየረው የሰው ውሻ የምቀየረው ባዲ ማለት ነው። ጅብ በቃ ሁሉም ሰው አሁን እንድፈራ ምናምን ነገር who the hell are you guys why you do for me ኢቨን አይ ዶንት ኖ ዩ ሁ አር ዩ ጋይዝ ማናችሁ እናንተ ማለት ማናችሁ? በዚህ ምድር ላይ ለምን እንደመጣችሁ እንኳን ምን ዓላማ እንዳላችሁ እንኳን ምን እምነታችሁ እንደሆነ እንኳን ምን አምላኪ እንደሆናችሁ እንኳን ምን እንደሆናችሁ አይ ዶንት ኖ ዩ ጋይዝ ኢፍ አይ ዶንት ኖ ዩ ባዲ ማለት ነው ዩ ዶንት ቢሊቭ ኢፍ ኢን ናመሻኔታ ተወቲፍኩም ሲ ነፍስኩም አይተጣማመኑን ማለት ነው ሽኮራሃት ትምሰባት ማለት ነው ወደ ብልቴ ካልተወተፋቱ ባደወይ ማለት ነው አትተማመኑም ማለት ነው በራሳችሁ። አሁን እኔን ባዲ ማለት ነው ወይ ኤልሳ ካላላችሁ ባዲ ማለት ነው በራሳችሁ አትተማመኑም ማለት ነው ባዲ ማለት ነው። ኢሮቦች ስትባሉ ባዲ ማለት ነው ሌሎች ሀበሾችም ባዲ ማለት ነው ደስ እኔ ጓደኛ ነበረኝ ሰይጣን ሲፈትነኝ እኖራለሁ እኮ ባዲ ማለት ነው። እኔ ከሰይጣን ጋር ሲፋለም ነው የኖርኩት ስቲል ናው እኔ ከሰይጣን ጋር እየተፋለምኩ ነው የምኖረው ባዲ ማለት ነው። ያም ቢሳው ስትራንግ ባዲ ማለት ነው አንደን ፈጣሪ በቀኝ እጅ ይቀበለውና ማለት ነው ይወተው ወንድሜ ማለት ነው እሱን ያሳድገኝ ባዲ ማለት ነው። አንደን እንዲሁም ባዲ ማለት ነው ያጎቴ ሚስት ባዲ ማለት ነው ዞር ብላ አታይኝም ነበረች ይነውት እኔ ካደኩ በኋላ ነው እንጂ ሸዋውለኝ ነበረችው ማለት ነው። እኔ ካደኩ በኋላም ኢቭን ማኔ ሁሉም ቦታ አጎቴን እየተከተልኩ ነበር የሚሄደው ባዲ ማለት ነው። ዋይ እሱ ነበር ፍቅር የሚሰጠኝ፣ እሱ ነበር የሚሰማኝ፣ እሱ ነበር በቃ ሁሉ ነገር የምረዳኝና እንደ ወላጅ ፍቅር የሚሰጠኝና እንደ ወላጅ የሚያናገረኝ ደሳዊ ብሳሳስም በቃ ችግር የለውም ይለኝ ነበር። ግን ደግሞ ያጎቴ ምስ ሁሌ ታማራኝ ነበረች እጅ በቃ ይህ ያለች በቃ ሁሌ ታማራኝ ነበረች እና ማለት ነው እንዲሁ ገና ልጅ እያለሁ እኔ ካደግኩ በኋላ ነው እንዲሁ ባይ ማለት ነው ስራውንም በቃ ቀለል ማለት የጀመርኩት እንጂ ልጅ እያለሁ በጣም በቃ ልነግራቸው አልችልም ባይ ማለት ነው። ስለዚህ ማለት ነው እኔ እንዲሁ አገለገልኳቸው እንጂ ማለት ነው አገለገልኳቸው በዚህ ተቸ በዚህ ነው የሰራሁት ባይ ማለት ነው። እንደን አገለገልኳቸው እንጂ ባይ ማለት ነው እኔ ምንም ያደረኳቸው ነገር የለም፣ ያሳድጉኝም የለም ባይ ማለት እንዲሁ እኮ እውነት ወዳጅም እኮ ባይ ማለት ነው ኢትዮጵያ ውስጥ ባይ ማለት ነው እንደ አሁን መንግስት ትምህርት ቤት ውስጥ እየተማሩ ባይ ማለት ነው ልብስም አሁን ወይ ከውጭ ምናምን ነገር የሚመጣላችሁ ከሆነ ቢሮና ደብተር የሚገዛላችሁ ከሆነ በቃ አሁን እየተሰራውን ቤት ውስጥ ትበላላችሁ ባዲ ማለት ነው። ምንም ነገር የለም እኮ በቃ ቅብአት ብቻ ነው በቃ ቤት ውስጥ ባዲ ማለት ነው እንትን የሚያደርጉትን ነገር ባዲ ማለት ነው እንትን ሰው እና ታዲያ ምን ሊኖረው ይችላል ባዲ ማለት ነው። አሳደግናት በቃ እንዲህ አድርገናት ተጨንቀናት ነበር ሞትንላት የሚባለው ነገር እኮ ምንም ነገር የለም እኮ ባዲ ማለት ነው እገንም ባዲ ማለት ነው እንደን ሰዎች እኮ አስወርቱ ጋር ነው የምላችሁ። እኔ ዝም የምለው ለምንድን ነው መሰላችሁ? በቃ ዝም የምለው ለምንድን ነው መሰላችሁ? በቃ እኔ በቃ ለሰዎች ልለፍላቸው ልብ የላቸው ምናምን ልለፍላቸው ብዬ እነርሱ ግን በቃ በጭራሽ ላይ ወጥቶ ባይዴ ማለት ነው ጭንቅላቴ ላይ ወደዚህ አይወጡም መሰላችሁ እንዴ? ጂሰስ ክራይስት what happened to you guys? ምን እየሆናችሁ ነው? ምን እየተካሄደ ነው ባይዴ ማለት ነው ሲበስ መታችሁ ደግሞ ስንት ማስፈራራት ስንት ጀመቻ እመለቃችሁ መሰላችሁ እንዴ? ብዙ ነገር እኮ ነው የምታደርጉት። አይስወርቱ ጋር ነው የምላችሁ። አይ ዶንት ኖ ዋይ አም ናት ቶኪንግ አባውት ዳት። በቃ ሁሉም ያልፋል። በቃ ዝም ብዬ ላሳልፈውና ከሰዎች ዝም ብዬ ልራቅ ባዲ ማለት ነው። ሞኞችም ስለሆኑ ባዲ ማለት ነው ከነዚህ ሰዎች ጋር መነጋገር እንትን አስፈልገኝ ባዲ ማለት ነው። አሁን ይሄው ምን አላቸው ችግር ባዲ ማለት ነው
ሙኝ ናቸው። ግን ደግሞ ስታናገራቸው እንዲህ አለኝ እንዲህ አደረገች ምናምን ነገር ይላሉ። ባዲ ማለት ነው። እኔ አይሶርቱ ጋር ነው የምላቸው። እራሳቸው ባይመጣውኝም ብዙ ሰው ነው የሚያስከትሉት። ባዲ ማለት ነው። ብዙ ሰው ብዙ ነገር ውስጥ አስገብተው ብዙ ሰው ያስከትሉብኛል። ባዲ ማለት ነው። ግን ምን ይላሉ? ባዲ ማለት ነው። እንዲህ አደረገች እንዲህ አለችን ይናቀች እንዳሁን አደረገችን እንዲህ አታደርገኝ ትፈልጋለች ምናምን ነገር ይላሉ። ባዲ ማለት ነው። እኔ ከይዛቸው አይደለም እኮ አይሶርቱ ጋር ነው የምላቸው። እንደዚህ ቀጥቀጥ እኮ ነው የሚሉት። አይሶርቱ ጋር ነው የምላቸው። after few minutes ማለት ነው። why because we are another people በጣም የተለያዩ ሰዎች ነን። ሚክ ክሬዚ ምክንያቱም እኔ በዘመኔ አላውቃቸውም እነዚህ ሰዎች። መጀመሪያ ጊዜ እዚህ ቲቪት ባዲው ማለት ነው ቲቪት በቃ ከነጮች እንታይ እንታወቅ በማለት ባዲው ማለት ነው ሲወታተፉብኝ ሲለጣጥፉብኝ ማለት ነው እዚህ ሚዲያ ላይ ኤቭሪቲንግ ባዲው ማለት ነው። እንደን ከዛ በኋላ እኔ ባዲው ማለት ነው ሚክ ክሬዚ ባዲው ማለት ነው። ለምንድን ነው የምሳደባቸው እነዚህ ሴቶች ሶሻል ሚዲያ ላይ ምንም በማገባቸው ነገር ላይ ባዲው ማለት ነው የማገባቸውን ነገር ነበር ሲያወሩ የነበሩት እና እነርሱ ምንድነው ማለት የፈለጉት እኛ ያደረገን በቃ ሁሉም ነገር እኛ እያደረገን ነው ባዲ ማለት ነው። ደስ ወይ ጠንቋዮች ናቸው ሰዎቹ ባዲ ማለት ነው። ኢቭን አሁን አይደለም እነርሱ ፊቸር የሚያውቃሉ ባዲ ማለት ነው። ፊቸር ሲያውቁ ባዲ ማለት ነው ህይወትህን ለማጫለምና አንተ እንዳውን ለማድረግና ባዲ ማለት ነው አንተን ቦታ በመያዝ እንጂ በፍጹም አንተን ለመረዳት አይደለም የሚመጡት ባዲ ማለት ነው። እኔን ለመረዳት ቢሆን ኖሮ ባዲ ማለት ነው ዋይ ለምን ወደ ዩኤን ደውሎ ባዲ ማለት ነው እቺ ልጅ ትምጣ አላለም ወይ? ለምንድን ነው አባቴን ያላገናኙ ማለት ነው? ሚዲያ ላይ ቀጥታ 10 ጊዜ ሚዲያ ላይ እንትን እንደሚመጡ ባዲ ማለት ነው። አባቱ አይደለ እንደ ሚዲያ ላይ አለች ባዲ ማለት ነው። አባቴን ታዋቂ ነው፣ ሚዲያ ላይ በጣም ታዋቂ ነው ባዲ ማለት ነው። ዋይ ገንዘብ የሚያስፈልገኝ ከሆነ ወይ በእቺ ልጅ ወድቃለች፣ በቃ ችግር ውስጥ እንዳገባ ባዲ ማለት ነው። እኛ እንትን ባደረግናት ነገር ባዲ ማለት ነው ችግር ውስጥ እንዳገባ በቃ ገንዘብ እንርዳት ባዲ ማለት ነው። በቃ ኃላፊነት አለብን ይላሉ። አሁን የሀገር ሰው እንኳን እኮ ጓደኞቹ ባዲ ማለት ነው አሁን ሀበሻ ላይ ስታውቁ ባዲ ማለት የአንድ ሀገር ሰዎች ከሆኑ ብር ይሰበሰብለታል አንድ ሰው ለእርዳታ ተብሎ ባዲ ማለት ነው። እንደን ሶ they are what's the business እኔ እንደዛ ፈለኩኝ አይደለም የምላችሁ ግን አትራይት በቃ ትክክለኛ ነገር እኮ እንደዛ ነው ባዲ ማለት ነው። ስለዚህ ከዛ ደግሞ ስለ ቂጤ በቃ ስለ ምናምን ነገር ጨፍልቆ ጨማልቆ በቃ ጨማልቆ በዚህ ወጣች በተገበች እንዳላሉ ባዲ ማለት ነው። አሁን ደግሞ ሙሉ ይዝቡኛል ባዲ ማለት ነው እርዳታ እንዳደረጉልኝ ባዲ ማለት ነው። በቃ አይፈልጉ ነው የምላቸው ይወቱ እኮ በቃ ከእንቁ አፍ እኮ ነው ያጠበቡብኝ ባዲ ማለት ነው። እንደን በየሄድኩበት ባዲ ገልምጫው በየሄድኩበት ስቃዩ በየሄድኩበት ሀበሻ በየሄድኩበት አፍሪቃ በየሄድኩበት በቃ ስንት ዘመቻና ስንት ዘረኝነት እየተነሳ ባዲ ማለት ነው። ከእንደገና ደግሞ እኔ በቃ ዘረኛ እንደሆንኩኝ ደግሞ ተገልብጦ እኔ ላይ ይነሳሉ፣ ሰው ያስነሳሉ ባዲ አውቆ ሆን ብሎ ባዲ ማለት ነው። ሰዎች ምንድን ናቸው ባዲ ማለት ነው? they have a goal they don't have a goal ባዲ ማለት ነው። ምንም ዓላማ የላቸውም እነሱ ምቀኛ ናቸው ባዲ ማለት ነው። ውሾች ናቸው ባዲ ማለት ነው። ሁሌም በቃ አልተንቸንና ሰራን በቃ ከእይታና በቃ ንግስት ንጉስ ከመባል ውጭ ሌላ ምንም እንትን የላቸውም ባዲ ማለት ነው። እንደር ሰው ማለት ነው ወደ ቼለ ነገራችን የምፈልገው ነገር ማለት ነው ምንድነው የሆነ ነገር ስታደርግ እኮ ዝም ብሎ እኮ የለም ባዲ ማለት ነው። የሆነ ነገር ባዲ ማለት ነው ፊልም እኮ አርእስት አለው ወይ አርእስት አለው። ምክንያቱም አርእስት ጋር የለው ባዲ ማለት ነው ምን እንደሆነ ልታወቅ አይችልም ያ ፊልም ባዲ ማለት ነው። ስለዚህ ማለት ነው እነርሱ ምንድነው አላማቸው ሊገባኝ አልቻለም። እነሱ ያሳቸው እኔ ገብቶኛል ባዲ ማለት ነው። እነሱ ነው ያልገባቸው ባዲ ማለት ነው። እኔንም አልገባኋቸውም እነርሱም የእነርሱ የሚያደርጉትን ነገር አይገባቸውም ባዲ ማለት ነው። ለዛ ነው እኔ የተናገርኩት ባዲ ማለት ነው። ስለዚህ እኔ ባዲ ማለት ነው ወንዶች ለነገራችሁ የምፈልገው ነገር ማለት ነው ብዙ ታግሻለሁ። ጾም ስለሆነ ደግሞ ብዙ መናገር አልፈለኩም። ግን ደግሞ ካሁን ወዲህ እኔ ዝም የምልበትን ነገር የለኝም ባዲ ማለት ነው። ምክንያቱም እየገባኝ እያወቅኩኝ ዝም ማለት አልችልም ባዲ ማለት ነው። ስዊዘርላንድ ላይ ባዲ ማለት ነው እኔ ዝም ያልኩት ለምንድን ነው መሰላችሁ? ምክንያቱም አዲስ የሚሄድ አዲስ ሁሉም ነገር እዛ ከፍታለሁ ምናምን ብዬ ማለት ነው ምንም የሚልም ሁሉ ነገር አልነበረኝም ባዲ ማለት ነው። ስለዚህ ምክንያቱም በከፍትም ደግሞ ይዘጋብኛል ብዬ ምናምን ነገር ስለሰብኩኝ ምንም ነገር አልነበረኝም እና ምንድነው ያሰብኩት አዲሱን እንትን አድርጌ ደግሞ ስልክ እያስቸገረች ነበረ ሰርች ስልክ እስከመጋዛ ድረስ ምናምን ነገር እያልኩኝ ነበርና ከዛ እንደ አዲስ ምናምን ብዬ ነው ቲክቶክ ወይም ደግሞ ዩቲዩብ ከፍቼ ለመናገር ሚዲያ ላይ ለማውጣት ሀሳብ ነበረኝ ባዲ ማለት ነው። እንደር ሰው እንዳጋጣሚ ሆኖ እንደድል አላገኘውም ባዲ ማለት ነው። ቻንሱን አላገኘሁትም እና እንደር ሰው ዝም አልኩኝ ባዲ ማለት ነው እንጂ ዝም ለማለት በፍጹም
ፕሮግራምም አልነበረኝም መደብም አልነበረኝም። ለመናገር የነበረኝ ባዲ ማለት ነው። አንተን ሰው ስናገር ጊዜ ደግሞ እዚህ ደግሞ በጣም አስቸጋሪ ነው። እንዲሁም እዛ ይሻላል እንጂ እዚህ ምክንያቱም ትግርኛ ተናገርሽ፣ አማርኛ ተናገርሽ፣ እንግሊዝኛ አትናገርም። በቃ እንዴት ተናገርሽ እንዴት ተናገርሽ። ደግሞ እኮ ጤና ቢኖረኝ ችግር የለውም እዛ እንዲሁም ባዲ ማለት ነው። እንደዛ ቢሉኝ ማለት ነው ጤናማ ስለመሆን እጃሷ እችለዋለሁ ባዲ ማለት ነው። በአንድ 2-3 ቃል ከተናገርኩኝ ተስፋ ለስዳን ባዲ ማለት ነው። ሁሉንም ነገር ደግሞ እንደነገርኳችሁ የሚረዳኝ ነገር ስለነበረ በእኔ ከይዝም ከዛ እዚህ ግን ባዲ ማለት ነው በሁሉም ባዶ ነኝ። እናም የሚሉትን ነገር እኔ ግዴታ መናገር አለብኝ። በአማርኛ በትግርኛም ብዙ ነገር መናገር አለብኝ። ሁሌም ሪፖርት እየተደረገብኝ ነበረ ባዲ ማለት ነው ቲክቶክ ባዲ ማለት ነው። አንደን ለዛ ነው ባዲ ማለት ነው እኔ የሆነ ቪዲዮ ምናልባት ከሰራውን ደግሞ ሪፖርት ስለሚደረግብኝ ይዘጋብኛል በማለት ብዙ ትንሽ ልረጋጋ ብዬ ነበረ ባዲ ማለት ነው ቲክቶክ ላይ ባዲ ማለት ነው ቢናገር ኖሮ ለዛ ብዬ ነበረ። አሁን ግን በቃ ምንም ምርጫ የለኝም ግዴታ ልናገር ነው እኔ ወር ባዲ ማለት ነው ባገኘሁት ቻንስ እንትን ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው። ይሄንንም ሼር አደርግላችኋለሁ። ምክንያቱም ይሄ ሁሉ ነገር ለማስረዳት በጣም ለኔ ከባድ ስለሆነ ያኛው ዩቲዩብ ላይም እዚህ ዩቲዩብ ላይም ምክንያቱም ብዙ ዘመቻ ስላለ ማለት ነው። አንድ ሰው አንድ ቀን ሰላም ካለኝ ብዙ ነገር ነው የሚያወራው ባዲ ማለት ነው። ኢቭንም ሰላም ሲለኝ እኔ ጋር ምንም ችግር እንደሚፈጥር አይመስልም ባዲ ማለት ነው። ሳወራውም ኢቭንም ባዲ ማለት ነው እሱ የወረ ፍላጎት ያለው አይመስልም፣ እየሰማ እንኳን አይመስልም። ግን ደግሞ የሚያደርጉትን ነገር ባዲ ማለት ነው እኔ ሀበጎል አላማቸው ግን ለሚመጡት ባዲ ማለት ነው ከኔ ወረ መቀበልና ማቀባበል ብቻ ነው ስራቸው ባዲ ማለት ነው። እንደርሱ ባዲ ማለት ነው ስንት ሰው አለ ባዲ ማለት ነው ያንን ወሬያቸውን ለመስማትና ያንን እየሆነ ያለውን ነገር ለመስማት ወይም ደግሞ የሚያደርጉትን ነገር ለማሰብ እቅድ ለማውጣት ያላቸው ደግሞ በቃ ማይንዳቸው ደግሞ በጣም ኔጌቲቭ ስለሆነ በጣም መጥፎ ነገር ስለሆነ የሚያስቡት በጣም ከባድ ነው ባዲ ማለት ነው። አንድ ሰው ማለት ነው ወደ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አንድ ሰው ማለት ነው ወደ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አንድ ሰው ባዲ ማለት ነው። ስለዚህ እኔ ባዲ ማለት ነው ከፈለኩኝ እንደፈለኩኝ ማድረግ እችላለሁ። ምክንያቱም ሁሉንም ነገር የምታደርጉት እኔ ራሴ እንደሆንኩኝ የማደርገው እኔ ራሴ ፈልጌ እንደሆንኩኝ በጣም ሰይጣንን የማሞገሰው ሰይጣንን ማስቀደመው ሁሉንም ነገር የማደርገው እኔ ራሴ ፈልጌ እንደሆነ ነው የምታስመስሉት ባዲ ማለት ነው። ግዴታ ደግሞ እኔ መናገር አለብኝ። ምክንያቱ በቃ እኔማ ብዙ ጊዜ ኃላፊነት ይሰማኛል። ለዛውንም ነው እየተናገርኩኝ ያለሁት ባዲ ማለት ነው። ግን የምናገረውን ነገር አይ ቲንክ እየሰማችሁት አይደለም መሰለኝ። ባዲ ማለት አማርኛ ብናገርም አማርኛ ሁሉም ሰው ይሰማል ባዲ ማለት ነው። እንደኔ እኔ ይረውኛል ለመናገር ትግርኛ፣ አማርኛ ባዲ ማለት የፈለኩትን ቋንቋ ቢናገር ባዲ ማለት ነው ብችል በእንግሊዝኛ ነበር የማወራ ባዲ ማለት አት ዘ ፈርስት ባዲ ማለት ነው። ግን ደስ የሚለውን ነገር ባዲ ማለት መጀመሪያ መረዳት ያለበት ሀበሻ ስለሆነ ባዲ ማለት ነው በአማርኛም በትግርኛም ባወራ ደስ አይደል ደስ ይለኛል። ስቀጥል ደግሞ ኢሮብ ደግሞ በጣም ትንሽ ህዝብ ነው፣ አናሳ ነው ባዲ ማለት ነው። እነሱ ደግሞ ሲያወሩ ባዲ ማለት ነው ለእርስ በርሳቸው ሁሌም ይግባባሉ። ግን ደግሞ ሁሌ የሚያደናግሩት ማን ነው? ሌላ ሰው ነው ባዲ ማለት ነው እንጂ እኔ ባዲ ማለት ነው እናንተ ወይ አማሪዎች ወይም ደግሞ ትግሬዎች፣ ሌላ ሀበሾች ባዲ ማለት ነው እነርሱ የሚያደርጉት ስሙልኝ እያልኩኝ አይደለም፣ እነሱም እንድሰሙት ነው ባዲ ማለት ነው እንድሰሙት። ኢቭንም ባዲ ማለት ነው ኢሮብ ባዲ ማለት ነው እያየሁት ነው እየሰማሁት ነው ምናምን ነገር ካላልከው በስተቀር በፍጹም እየገባህ እንደሆነ የሚገባቸው ሰዎች እኔ እስካሁን አልገጠሙኝም ባዲ ማለት ነው። ስለዚህ እኔ በመናገረኝ ባዲ ማለት ነው ለነርሱም ባዲ ማለት ነው ዳይሬክትሊ እየነገርኩኝ ነው ባዲ ማለት ነው። አድካሚም ስለሆነ ባዲ ማለት ነው እንደን ከኔ ጋር ምንም ነገር እንደሌላችሁና ምንም ነገር እኔ ከእናንተ ጋር እንደማልፋለምና በፍጹም እኔ ባዲ ማለት ነው በፍጹም የትኛውም ነገር ላይ እጅ እንደማላስገባና የራሴን ህይወት መኖር እንደምፈልግና በቃ የራሴ ህይወት ደግሞ የራሴ የግል ህይወት እንደሆነ ላሳውቃችሁ ፈልጋለሁ ባዲ ማለት ነው። about my family, about my ካልቸር አባው ማይ ኤቭሪቲንግ ባዲ ማለት ነው እኔ ነው የሚመለከተኝ ባዲ ማለት ነው። እኔ የራሴ ቤተሰቦች አሉኝ ባዲ ማለት ነው። ስለዚህ የምታደርጉልኝ ነገር ካላችሁ ወይም ደግሞ ያላችሁ ማስረጃ ካላችሁ የኔ ቤተሰብ እንደሆናችሁ ባዲ ማለት ነው ብዙ ነገር ማምጣት ትችላላችሁ። ግን ደግሞ ከኔ ጋር በፍጹም አንዳት እርምጃ እንኳን መራመድ አትችልም ባዲ ማለት ነው። እንደርሰው በናጽነት ሁሉንም ነገር እኔ ላይ የሚያሰራላችሁ ሰው ደግሞ አይ ዶንት ኖ በቃ እኔ ላይ ኃላፊነት ወስዶ ሁሉንም ነገር ለእናንተ የሚያሰራ ሰው አይ ዶንት ኖ እሱን ሊረዳው አልችልም ባዲ ማለት ነው። እሱ ነገር ከአቅሜ በላይ ነው። እሱ ሰው ከአቅሜ በላይ ነው ባዲ ማለት ነው። ወይ እነዚህ የሀገር ኃላፊዎች ከሆኑ ወይም ደግሞ እነዚህ ሀገር በቃ እኔ ላይ ኃላፊነት የወሰዱ ሰዎች ለእናንተ መልሶ እናንተ ስለተናገራችሁት ለእነርሱ ባዲ ማለት ነው እናንተ ኃላፊዎች እነርሱ ደግሞ ለእናንተ ቦታ የሚሰጧችሁ ወይም ደግሞ ኃላፊነቱን ኤቭሪቲንግ ባዲ ማለት ነው እናንተን የሚያስረክቡ ከሆነ ዳስ ዋይ ይሄ ችግሩ ማለት ነው ከዚህ ነው ባዲ ማለት ነው። ምክንያቱ እኔ እነርሱን ነው እንጂ ራሴን ያስወከልኩት አይደለም ለእነርሱ ነው እንጂ እኔ እጄን ሰጥቼ እዚህ
ሪፊውግ ባዲው ማለት ነው። አሚ ሪፊውግ in Netherland and then so ልነግራቸው የምፈልገው ነገር ነው ማለት ነው። I'm not with my family. I'm not coming to my country. Not coming to England. I'm refugee anywhere by the way. Anywhere አልኩኝ by the way ማለት ነው። እና everywhere I'm in Netherland. I'm a refugee. እኔ ስደተኛ ነኝ፣ ጥገኛ ነኝ ባዲ ማለት ነው። ማን ስደተኛ ነው እንደኔ ተጨማልቆ ተጨፋልቆ የሚኖረው? ኤክስኪውዝ ሚ አሜሪካ ላይ ባዲ ማለት ነው። እኔ ባዲ ማለት ክስ መሰረት ነበረ፣ እንደዚህ ቢያደርጉኝ ነበረ፣ እንደዚህ ቁጭ ብዬ አልጠብቅም ነበረ። ምክንያቱ እኔ አሜሪካዊ ስለሆንኩኝ ባዲ ማለት ነው። ሪፊውግም ቢሆን ባዲ ማለት ነው እኔ የሚገባኝን ነገር እንደዚህ የመተቱኝ ባዲ ማለት ነው፣ እንደዚህ እንትን እያደረጉኝ ባዲ ማለት ነው። የሆነ እስኪጠብቅ ድረስ ማለት ነው እንደዚህ ቢያስጠብቁኝ ማለት ነው፣ ካምፕ ውስጥ ቢያስጠብቁኝ ኖረው ማለት ነው፣ የሆነ ነገር እኔ ላይ ቢያደርጉ ኖረው በጣም ነበር ብዙ ቦታ ሂጄ ነበር የምታሰው ባዲ ማለት ነው። በጣም ብዙ ቦታ ነበር የሚገባው ባዲ ማለት ነው። አዲስም ኮንፊደንታሊ ባዲ ማለት ነው። እዚህ ግን ስደተኛ ስለሆንኩኝ ሼም አለኝ ባዲ ማለት ነው። እናንተ ግን ሼም የላቸውም ባዲ ማለት ነው። ሌላ ሰው ሀገር ኢቭን ባዲ ማለት ነው ሀገራችሁ ላይ ባዲ ማለት ነው ስለምትታወቁ ሰው ውስጣችሁ ስለሚያውቅ ባዲ ማለት ነው ቁጭ ብላችሁ ነው የምትቀመጡት ባዲ ማለት ነው። የሆነ ነገር ሲላችሁ ባዲ ማለት ነው ኢቭን ፍራቻ ባዲ ማለት ነው። እኔ ግን ባዲ ማለት ነው ይቺ የኔ ሀገር ስላልሆነች ባዲ ማለት ነው ብዙ ነገርም ስላለኝ ብዙ ችግርም ስላለኝ ባዲ ማለት ነው ብዙ ነገርም ስለደረሰኝ ባዲ ማለት ነው ከሀገሬ ሰው ጥቃት ስለደረሰኝ የሆነ ጸጥታ የሚባል ነገር አለ አይደል? እንደዚህ አይነት ነገር ፎቢያ ጸጥታ ብዙ ነገር ገጥሞኛል ባዲ ማለት ነው። በዛ ላይ ብዙ ህመም ውስጥ ገብቶኛል። ብዙ ነገር ገብቶኛል ባዲ ማለት ነው። እንደን እኔ ባዲ ማለት ነው ኢቭንም ስደነግጡ ለብዙ አመታት እንደዛ እንደደነገጣችሁ ልትኖሩ ይችላላችሁ። ኢቭንም ባዲ ማለት ነው ተንክስጋድ ይሄንን እንድሽል ያደረከኝ ባዲ ማለት ነው። በጣም አስቸጋሪ ሁኔታ ላይ እና አስቸጋሪ ቦታ ላይ ሆኜ ግን እንደዚህ ቻይ እንዲሆን ያደረከኝ ፈጣሪ በጣም ነው የማመሰግነው ባዲ ማለት ነው። ከተቀጠለው ደግሞ ነገራችን የሚፈልገው ነገር ማለት ነው ማይ ሪሊጅን ኢዝ ጂሰስ ባዲ ማለት ነው። ኖ ኔም ባዲ ማለት ነው። የኔ ሃይማኖት ኢየሱስ ክርስቶስ ነው ባዲ ማለት ነው። ከዛ ቀጥለው ደግሞ ነገራችን የሚፈልገው ነገር ማለት ነው አባይ ማይ ካልቸር እናንተ ባህላችሁን አክብሩ። እኔ በትግርኛ መናገር ካለባችሁ፣ በኢሮቦኛ መናገር ካለባችሁ፣ በአፋርኛ መናገር ካለባችሁ፣ በኤንወር መናገር ካለባችሁ ላንጉጃችሁ እናንተ ራሳችሁ አክብሩ እንጂ I don't care about nothing. You know what? That's why ትግርኛ is not my language, Irobi is not my language, Arabic is not my language, ትግርኛ is not my language, አማርኛ is not my language. That's why only is not my language. That's why only is not my culture. In this my culture. እኔ የሚገባኝ ማለት ነው። እኔ ብዙ ተወላድ ነኝ። እኔ የብዙ ሀገር ተወላድ ነኝ። ግን ቢሆንም ባዲ ማለት ነው that's why only in my culture I'm only American ማለት እችላለሁ። ይረገም ወሰን ይወለድ ሳልፈለግ ይወለድ እንዲሁም ባዲ ማለት ነው እንዲሁም በቃ በስራ እንኳን ይወለድ እንዲሁም ማለት ነው ሳይገናኙ እንኳን በስራ ቢወለድ ባዲ ማለት ነው I have a human being ባዲ ማለት ነው እኔ ባዲ ማለት ነው እንደሱ ማለት ነው። ወደች ለነገራችሁ ፈልገው ነገር ማለት ነው እዚህ ኤርትራ ኢትዮጵያ ምናምን ነገር የምትሉ ሰዎችን ባዲ ማለት ነው አሁን እዚህ ባዲ ማለት ነው ኤርትራ አሪ ብያለሁ ሁሉንም ነገር ባዲ ማለት ነው በማገባቸው ነገር ውስጥ ገብተው ማለት ነው እነዚህ ረዳት መስለው እኔ ላይ ብዙ ነገር ደርሶኛል ባዲ ማለት ነው። እንደርሶ ባዲ ማለት ነው ከአሜሪካ ቤተሰቦቼም ኢቭንም ባዲ ማለት ነው I can go to anywhere and then I have a human being ባዲ ማለት ነው እኔ ቀለል ያለ ማንም ሀበሻ ማንም ህበይ እንስሳ እንኳን የሚያገኘው ይሄን ሰብአዊ መብት ባዲ ማለት ነው human right ባዲ ማለት ነው እንኳን በማላገኝበት ቦታ ላይ ባዲ ማለት ነው ሌላ ነገር ሌላ መለማመጥ ሌላ መፍራት ምናምን ነገር አያስፈልግም ባዲ ማለት ነው። ፈርታቸው የሚቀራቸው ነገር የለም ባዲ ማለት ነው። እኔ ባዲ ማለት ነው በቃ በጣም በትግል ውስጥ ነው ውየም ማድረው ባዲ ማለት ነው። እንትን ባዲ ማለት ነው ሴቶቹ ባዲ ማለት ነው የሆነ ነገር ሲነሳ ባዲ ማለት ነው ክፍተት የሚሰጡት ባዲ ማለት ነው ሶሻል ሚዲያ ወመንስ ባዲ ማለት ነው you are the ክፍተት ናቸው ባዲ ማለት ነው you are the problem more often ምክንያቱ you never finish if you say something but I don't want to say you about me but careful of yourself be safe yourself ምክንያቱ ምን ይላሉ ማለት ነው እኛ በቃ አንረዳም እኛ እንፈራለን እኛ ከፈራችሁ ታዲያ ማን ጠራችሁ ባዲ ማለት ነው እንደም ሰው አሁን አስቡት ባዲ ማለት ነው አሁን ምቀኛ ሰው ባዲ ማለት ነው ፈርቶ ሳይሆን ለምቀኝነት ሲል ባዲ ማለት ነው እጁን አጣጥፎ ይያሰል ጊዜ ባዲ ማለት ነው ምን ያደርጋል ማለት ነው መጀመሪያ ባዲ ማለት ነው በኔ ሳይሆን ክፍተት የሚገባበት በራሱ ቀዳዳ ነው የሚገባበት ንፋስ ባዲ ማለት ነው እንደም ሰው እንደዛ ይፈጠራል ባዲ ማለት ነው and then pray guys ባዲ ማለት ነው don't follow me even if I go to
መጥፎ ቦታ ከሄድኩኝ ባዲ ማለት ነው አንጎ ቱ ራይት ወይ ዶንት ፎሎ ሚ ኢፍ አም ቱ ፒፕል ዊ ዶንት ቴክ anywhere advice or something this we take so we need it to about them we take የሚያስፈልገንን ነገር ባዲ ማለት ጥሩ ነገሮችን ነው እንጂ ከነርሱ ምን ወስደው ሌሎች ባዲ ማለት ምንም አስፈልጉ ነው ባዲ ማለት እኛ እኮ ባዲ ማለት አሁን አበባ የተከልናት አበባ ውሃና ምን አደርጋላት ከሆነ ባዲ ማለት ጥሩ አበባዎችን ተጠቅመንበት ባዲ ከእንደገና ውሃ ብናፈስበት ያፈራልናል ባዲ ማለት ነው። ግዴታ አይደለም የተጨፋለቀ ምክንያቱም ለዲኮርም ስለማይመች ወስደታላችሁ በቃ ፈቅዳ ነው ባዲ ማለት አበባ ባዲ ማለት ራሳችሁ ተደረገው ስለሆነች ባዲ ማለት ትችላላችሁ ባዲ ማለት ነው። እሰርቱ ጋር ነው የምላችሁ። ስለዚህ ከኛንም ባዲ ማለት ነው እኛን ባዲ ማለት አጫማልቁን ስደቡን ባዲ ማለት ነው እኛንም በቃ ብሉን ጠጡን ወይም ደግሞ ምናምን ነገር እያልኩኝ አይደለም፣ ግን ደግሞ ጥሩ ነገር ከኛ ነገር ውሰዱ ባዲ ማለት ነው። take the good things but not only to we are you know it if you go to anywhere no good way hey please can I help you why you happen why you ምንድነው ውስጥ not medically psychological help anything about ማለት ነው he needed or she needed but don't follow him don't follow she መጥፎ ቦታ ላይ ይሄዱ ማለት ነው። ሰው አትከተሏቸው ዶቼ ልነግራቸው የምፈልገው ነገር ማለት ነው። ግን ሰዎቹ ምን ያደርጋሉ ማለት ነው አሁን ሲታሰሩ ወይ የሆነ ችግር ሲገጥመው never help you never ever ምናምን ነገር ይላሉ ማለት ነው። if you have a for example or hi Bill you are so sweet oh Bill what do you need I will listen to you what I give you what you didn't buy ይላሉ ማለት ነው። አንተ ሰው ማለት ነው እናንተ ደግሞ በቃ ሰው እንደሆናችሁ ታስመስላላችሁ። አንተ ሰው ማለት ነው ደች ልነግራችሁ የምፈልገው ነገር ማለት ነው ቢያንስ እንኳን if you don't want to help him you can no not obligate even anymore me not obligate to you to help me and then I believe in God help by the way also and then but I don't want to make a problem anyone to me because not one ምክንያቱም ሁሉም ሰው በናጽነት እየናረ anyone is they have a freedom but I have no why and then I don't want that so but I don't not obligate you help me that's why if you say if you do something play or game or joke or ምናምን that's why not help you are you make play on them on me or on anyone and that's why this is not help and then if that's why clear help ባዲ ማለት ነው ሰዎቹ ባዲ ማለት ነው መርዳት ከፈለጋችሁ መርዳት ይችላላችሁ መርዳት ባትፈልጉትም ግን but if you don't want to help no problem ባዲ ማለት ነው but don't follow them ምክንያቱም ሸክም እየሆናችሁበት ነው ባዲ ማለት ነው ሲወርቱ ጋር ነው የምላችሁ አትከተሉ ባዲ ማለት ነው ፈጣሪ ባዲ ማለት ነው እንዲሁም ባዲ ማለት ነው እኛ መጥፎ ቦታ ላይ ስንሄድ ማለት ነው እናንተ ደግሞ በዚህ ሆናችሁ ደግሞ ድክመታችሁን ሸፍኑልን ባዲ ማለት ነው ጥሩ ሰዎች ከሆናችሁ ወይም ደግሞ እኛ ጥሩ ነገር ልናደርግ ስንል አፈረን ሼም ያዘን ብልጥ እየሆነን ነው ብላችሁ ደግሞ ባልሆነ ታይም ደግሞ ሄዳችሁ የኛ ተቀራኒ ትሄዳላችሁ ከዛ ባናታችሁ ትተከላላችሁ ከዛ ተመለሳችሁ እኛ ላይ ትጨፍራላችሁ ባዲ ማለት ነው። በጣም ነው የሚገርመው ባዲ ማለት ነው። አሪ እዚህ ሰው ሁሉ ሰው እኔ ላይ ብልጥ ነው። አሁን የሆነ ሰው ካደረገኝ አሁን የሆነ ሰው ሊያደርገኝ ይገባል። አሁን የሆነ ሰው መጥፎ ነገር ካደረገኝ አሁን የሆነ ሰው መጥፎ ነገር ሊያደርገኝ ይገባል ማለት ነው። እንዴ how can I wait በቃ ዲስ በቃ ይሄ ህይወት ልመኘው እችላለሁ ልመኘው አልችልም። በጣም ነው የሚያስጠላኝ ማለት ነው። መቼ ነው ከዚህ ህይወት የሚገላገለው ብቻ ነው ማሰበው ይነወት እኔ ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እናንተ ስለ ፍቅር ስለ ትዳር ለሰውና ነገር ተጻፈ I ስለ ናጽነት ብቻው ነው ማስበው I think about freedom I don't think about nothing because እኔ ያለሁበት ሁኔታ ፍሪደም የሌለው በጣም የሚያስጠላኝ ከሆነ ማለት ነው እኔ ስለ ፍሪደም እና ስለ ናጽነት ስለ ናጽነት ነው ማስበው የምችለው
በቃ እንዴት ብዬ ነው ከዚህ ከነዚህ ሰዎች ተገላግዬ ማለት ነው ህይወት የሚኖረኝ ብዬ ነው እንጂ ህይወት የሚኖረኝ ብዬ ነው እንጂ የማስበው ሌላ ምንም የማስበው ነገር የለኝም። በቃ ምንም ነገር ላስብ አልችልም ማለት ነው። እሱን ነገር ማለት ነው ማይንዳችሁ ላይ ማድረግ አለባችሁ። if you want to play guys but I never forget to my head that's why what you doing on me if you really something ነገሮች ማለት ነው ወዶች የሚነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ በዚህ ማለት ነው አሁን አጎቴ ሚስት ባዲ ማለት ነው መተተኛም ስለሆነች በቃ ሁሌም መተት ነው እንትን የሚያደርገው ባዲ ማለት ነው። እሷ ለብቻው አይደለችም መተተኛ፣ ብዙዎች መተተኞች ናቸው። ኢቭንም የትክክለኛ ናትም እንደዛ ብትሆንም ባዲ ማለት ነው ያደርገችልኝም ነገር የለም። አሁን ነርሱ አውቆ ነው ቆሻሻ እኔ ላይ የሚደፉት ባዲ ማለት ነው። ኃጢአታቸው ነው አይን ተንገባደው ማለት ነው። እኔ ውስጥ የሚሰቃሽቁት አውቆ ነው ባዲ ማለት ነው። ስለዚህ እኔ የነሱ ኃጢአትም ቆሻሻ ገንዳ መሆን አልፈልግም ሰው ማለት ነው። ስለዚህ እኔን ስቃይ የሚገጥመኝ ለምንድን ነው መሰላችሁ? የኔ ያልሆነ ኃጢአት ምክንያቱም የኔ ባልሆነ ሰው ጋር እየተፋለምኩ ስለሆነ ባዲ ማለት ነው። ምንድን ነው መሰላችሁ? አይሶርት ጋር ነው የምላችሁ ተጠምቆ ከተወለደ በኋላ እኛ ክርስትና ውስጥ ባዲ ማለት ነው ተጠምቆ ከተወለደ በኋላ ተጠምቆ ከሞተ ኃጢአት የለበትም ይባላል ባዲ ማለት ነው። ዳስዋይ ፍትሐት ያገኛል ይባላል ማለት ነው ሲቀበር ባዲ ማለት ነው። ካልተጠመቀ ግን ፍትሐት አያገኝም ይባላል ባዲ ማለት ነው። እንደን ሰው አደሳይም ነው ባዲ ማለት ነው። እኛንም ባዲ ማለት ነው እኛ ባዲ ማለት ካላወቀን ባዲ ማለት ነው ፍትሐት አለን። ካወቀን በኋላ ግን ፍትሐት የለንም ባዲ ማለት ነው። እኔ እንደሚመስለኝ ባዲ ማለት ነው ምናልባት ካልተሳሳትኩኝ ማለት ነው። እንደን ሰው እኔንም እንደዛ ስለሆነ ባዲ ማለት ነው። ግን ደግሞ እኔን የምታጠምዱኝ ሰዎችና እኔን ሁሉ ነገር የምታደርጉ ሰዎች ማለት ነው በእኔ ሁሉ ነገር የሚደርሳችሁ ደግሞ እኔ ብሰቃይም እናንተ ናችሁ ዋጋ የምትከፍሉበት። አይስወርቱ ነው የምላችሁ። ጊዜ ቢረዝምም ቢያጭርም ባዲ ማለት ነው እናንተ ነው የምትከፍሉበት ባዲ ማለት ነው እምላችሁ ነገር ማለት ነው። ሁሌ የሚከሰተው ማን ላይ ነው? እናንተ ላይ ነው የሚከሰተው ባዲ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምክንያቱም ብዙ ጥረትን ታደርጋላችሁ ብዙ ነገር ለማድረግ ባዲ ማለት ነው። አሁን የሚሆነውን ነገር ባዲ ማለት ነው ከዛ ሌላ ነገር ባዲ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ላስት ደግሞ ከማንም ጋር ጨዋታ አልፈልግም ባዲ ማለት ነው። በቃ ለዛ አይነት ቀልድ ምናምን ነገር የሚባለውን ነገር እሷ የመክ ክሬዚ አንድ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ስለ እንደን ማለት ነው ዶችል ነገራችሁ የምፈልገው ነገር ማለት ነው ነግሬያችሁ ነበረ። እኔ በዚህ ማለት ነው አንድ ታሪኩን ደግሞ ልንገራችሁ። እኔ ከኢትዮጵያ ስወጣ ማለት ነው ድሮ በ2009 ማለት ነው መጨረሻ ላይ ባዲ ማለት ነው የሆነ ሳሆ ነበርና ሳሆ ደላላ ነበርና በሱ ነበር እየሄድኩት ባዲ ማለት ነው እንደሱ ሲሄድ ባዲ ማለት ነው እንዲሁም ሐምላይት ላይ ተይጄ ማለት ነው ሐምላይት ላይ አዲግራት ላይ የማውቃቸው ሰው ነበር እንደምሄድ ባዲ ማለት ነው። ከዛ የነሱ ጓደኛ ነበርና ከዛ በሱ ሄድኩኝ ባዲ ማለት ነው። ከዛ ሄድኩኝና ከዛ በጣም ተስማምተን በጣም አሳምነኝ ምናምን ነገር በጣም ባዲ ማለት ነው። ስወጣ ጊዜ ባዲ ማለት ነው እንዴ ማኔ ባዲ ማለት ነው እኔ ደግሞ ምንም አልፈራውም ፈጣሪ ላይ ነው የደለለበኝና ስለ ሰው አዶን ከርባውና ቲንግ ምናምን ነገር ብዬ ማለት ነው። ከዛ ሲሄድ ጊዜ ግን አይስ ወርሶ ነው የምላችሁ። ከዛ ማለት ነው እነዚህ ሳሆች ባዲ ማለት ነው ከዛ በቃ ትሄጃለሽ ምናምን ነገርና እናስነሳሻለሁ በቃ እዛ $1200 ክፈይና ከዛ ተጃልሻለኝ ባዲ ማለት ነው። ከዛ ሲያዝ ጊዜ ስራ ያገባሁኝ ባዲ ማለት ነው ከሰላ ላይ ከዛ አንድ ወር ስራ ሆኝና ከሰላ ላይ ከሱዳን ጋር ባዲ ማለት ነው። ከዛ ማለት ነው በኢትዮጵያ አቆጣጠር ነው በለሽ ዘጠኝ ያልኳቸው። ከዛ ማለት ነው ከዛ ወደ ካርቱም ሲገባ ጊዜ ማለት ነው ገንዘቡን ባዲ ማለት ነው ስላከለት ባዲ ማለት ነው የሆነ የእሱ ተወካይ ነበርና ከዛ በጣም ምናምን ነገር አለኝ ባዲ ማለት ነው እንዲሁም ለምን $3,000 አትዩም በቃ ከዛ በጣም ተዝናንተሽ ምናምን ነገር እንዲሆን ለመዝናናት አልወጣውም የኔ ጌታ እኔ ለመዝናናት አልወጣሁም። ገንዘቡን አንቺ ነው የምትሄጂው እና በጣም ዘና ብለሽ ትሄጂበታለሽ እና ለምን $3,000 አትዩ ምናምን ነገር አለኝ አልለውም ምናምን ነገር ስለው ጊዜ ከዛ $1,200 በቃ አሁን ናጽነት አለኝ ምናምን ነገር አይባልም አይደለ? እዛ አሁን ገንዘብ እንድላክላችሁ ከፈለጋችሁ እንደም ሰው እኔ ናጽነት ነበረኝ ግን ከወንዶች ጋር ነበርኩኝ ባዲ ማለት ነው። ኦንሊ እዛ የነበሩት ወንዶች ናቸው። እኔ ብዙ ጊዜ ነግሬያቸዋለሁኝ በቃ ብዙ ጊዜ እድሌንም ስለ ብዙ ጊዜ ወንዶች እንትን ስለሚያደርገኝ እና ሴቶችም ደግሞ በጭቅጭቅ ብዙ ነገር ነው የምታደርጉት። እኔ ወንዶቹም ይጠቅሙኛል ማለት እኮ አይደለም። በቃ እንደ ቻነስ ነው ባዲ ማለት ነው የምጠቀምባቸው እንጂ እኔ እንዲሁም ባዲ ማለት ነው። ከዛ ማለት ነው ወንዶች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ወንዶቹ ነበርና ከዛ ማለት ነው አብደላ የተባለ ነበር የሆነ ልጅ ነበርና ከዛ
ገንዘቡን እንዲሁም እኮ እሱ እኮ አላመጣኝም። እኔ ራሴን ወጥ እየገባሁት ግን ደግሞ እኔ ምንድነው ያለኝ ተስፋ ወደ ሊቢያ ሄዳለሁ። ገዛ እዛ ብዙ ነገር ይገዛልሻል። እንዲሁም ገንዘቡ ወደ አንቺ ነው የሚመለሰው። አንቺ እስካለሽ ድረስ አሁን ያንቺ ቀለብ ምናምን ነገር ነው የሚሆነው ገንዘቡን አለኝ ባዴ ማለት ነው። ያንቺ ቀለብና ያንቺ ልብስ ያንቺ ሁሉንም ነገር የሚያስፈልግሽን ነገር ነው የሚሆነው። እንዲሁም እኔ ብዙ ነገር አላከስርሽም እና በጣም ነው የምረዳሽ ምናምን ነገር አለኝ ባዴ ማለት ሰውየው። ከዛ ማለት ነው አንድ ወር ነው የቆየሁት አቴንክ አንድ ወር ሞላ አልሞላ አላውቅም። ከዛ አቴንክ ቆየው መሰለኝ ብዙ አንድ ወር ቆየው መሰለኝ። ከዛ ሲቆይ ጊዜ ባዴ ማለት ነው ወደ 2 ወር ነው አይደል አላውቅም። ቆየው ባዴ ማለት ነው አሁን ነበርና ብዙ ወንዶች ነበሩ። አቴንክ 10 ገደማ ምናምን ነገር ወደ 10 ምናምን ነገር የሚቀራረቡ ወንዶች ነበሩና ከዛ ማንም ምንም የሚለኝ ነበር አልነበረም። የሆነች ትንሽ እየጠባብ አድርጋ ነበረች ፍራሽ ላይ ምናምን ነገር ነበር የሚተኙት። ሰው እኔ በጣም ነፃነት ነበረኝ፣ ግን ደግሞ እኔ ሌላ ሰው ነኝ። በቃ ከኢትዮጵያ ነው የወጣሁት። እኔ ኢሮብ እንደሆንኩኝ ነበር የሚያውቁት እና ከዛ እንደዛ ነበር የሚመስላቸው። ግን ደግሞ በጣም ነው የሚታወቀው። ምክንያቱ እዛ አካባቢ ደግሞ ከኢሮብ ውጭም እንደሆነንም ብዙ ጊዜ ኢሮቦችም እኛ ቤተሰብ ውስጥ ስለሚወራ ባዴ ማለት ነው። ግን ደግሞ እንደ ዝም ብሎ ማለት ነው ሲሉ ስለነበረ ምናምን ነገር ባዴ ማለት ነው። እኔም አውቅ ነበረ እውነት ለመናገር ምክንያቱ ያኔ ትልቅ ሳይ ስለነበርኩኝ ኢሮብ ጋር ምንም እንደሌለኝ ባዴ ማለት ነው። በአጎቴ በኩልም ኢቭን ባዴ ማለት ነው። ከዛ ማለት ነው ወዶች ከዛ እንደዛ ብለን ማለት ነው እሱ ምንም ግድ አልኖራቸውም ባዴ ማለት ነው። ከዛ ባይ ወይ ኢሮብ በመናገር ብቻ ነው እየተግባባ ነው። ግን ደግሞ ብዙዎቹ ኢሮብ መናገር አይችሉም ነበር። ኢቭን ሳሁ መናገር የማይችሉ ነበሩ በትግርኛ የሚያወሩና እነርሱ ጋር እንደዛ እያልኩኝ ኢቨን ሴቶቹ በሙሉ ሳሁ የሚችሉ አልነበሩም ባዴ ማለት ነው። አንዷ ነበረች ግን ሳዋ ብዙ አይሰማም ባዴ ማለት ነው። እንደን ሴቶቹ በፍጹም ሳሁ የሚባል ነገር አይሞክሩም ነበረ። እኛ አጠገብ ነበሩ ባዴ ማለት ነው። እንደን ከዛ ማለት ነው እንትን ደህና ነበርኩኝ። ደስዋይ እኔ ባዴ ማለት ነው በጣም ደህና ነኝ። እና ከዛ የሆነ ልጅ መጣና የሆነ የአስመራ ልጅ ነበረ፣ ግን ሙስሊም ነው እሱንም ባዴ ማለት ነው። ከዛ አሊል ይባላል እንዲሁ ማለት ነው። ከዛ እሱ ሲመጣ ጊዜ ምንም ቢፈጠር ጥሩ ባዴ ማለት ነው። ከዛ ወንድ ነው ወንዶች ልነግራችሁ ማለት ነው። አይሰርቱ ጋር ነው የምላችሁ። እንደ ድሮ በጣም ደስ ይለኛል። አይሰርቱ ጋር ነው የምላችሁ። በኋላ ላይ በጣም ነው የተቀያየርኩት። በቃ አሁን ዝም ብሎ በቃ ይሆናል አይደለም ምናምን ነገር ጀመርኩኝ ባዴ ማለት ነው። በጣም ምስኪን የጫወት ድሮም እንትን አድርግ ነበረ፣ ግን ባዴ ማለት ነው አበዛው ባዴ ማለት ነው። እንዲሁም ለማጨረሰው ባዴ ማለት ነው እንትን ብዙ ጊዜ ከሰው ጋር አላወራም። በቃ ሰዎቹ ጋር ዝም ነበረ የሚለው ባዴ ማለት ነው። ሳውዲ ተመለስኩኝ በኋላ ነው አድነው አላውቅም። በጣም ተቀየርኩኝ ባዴ ማለት ነው። ከዛ ምን ቢፈጠር ጥሩ እዛ ገንዘቡን የተላከልኝ ባዴ ማለት ነው እንዲሰጠኝና በጣም ግማሹን አይደለም አይደል ነው አላውቅም። በቃ ኢቭን ብዙ ለኔ ሊሰጠኝ ነበር የደላላው የነገርኩት ነው ያለኝ ባዴ ማለት ነው። አንቺን ያዝሽው ገንዘቡን ነው ያለኝ ባዴ ማለት ነው። ከዛ እሱ ራሱ ነው የተቀበለው ባዴ ማለት ነው። ከዛ ምን ቢያደርግልኝ ጥሩ ባዴ ማለት ነው ትንሽ ልብስ ገዛልኝና ከዛ ትንሽ ልብስ ገዝቶልኝ ባዴ ማለት ነው። እኔ ትንሽ ያልጋ ነበረች እኔ እዛ ነበር የምተኛው፣ እነሱ ማለት ነበር የምተኙት ባዴ ማለት ነው። አልተደፈርኩም፣ አልተነካውም፣ ምንም ነገር አልነበረም ባዴ ማለት ነው። ምክንያቱም ለመደፈርም ባዴ ማለት ነው በየመጣሁበትንም መንገድና እኔ የማውቃቸው ሰዎችም ስለነበሩ ለምንም የሚያዳርግ ነገር አልነበረም። እኔ ተራ ድላላ ጋር አይደለም የሄድኩት ባዴ ማለት ነው። እኛ ጋር ነበሩ 1 ዓመት ነው ምናምን ነገር ነበሩ እዛ። በጣም አንድ ላይ ቡና እንጠጣ ነበረ ባዴ ማለት ነው ብዙ ጊዜ ባዴ ማለት ነው። እነዛ ሰዎች ባዴ ማለት ነው ጎረቤት ስለነበሩ ባዴ ማለት ያቺ የአጎቴ ሚስት ልጅ ባኳልኳት ባዴ ማለት ነው። ወደ እሷ ስጠርታኝ ሲሄድ ባዴ ማለት ነው ወደ እሷ ሲሄድ ባዴ ማለት ነው እነሱ ነበረና እኔ ደግሞ ብዙ ጊዜ ደግሞ ጓደኛ ፍቅረኛ ምናምን ነገር አለ ይዘን ባዴ ማለት ነው። አሁን እነርሱም ከቤትም ጠርሰው ቢወስዱኝ ማለት ያቺ ጓደኛ የነበረችዋንም ኢቭንም በኃይሏ ነበር እኔን ጓደኛዋ ያደረገችኝ። ያችንም የአጎቴ መስጠት ልጅን ባዴ ማለት ነው ያቺ ደድበን ባዴ ማለት ነው። እንዲሁም ባዴ ማለት ነው ያኔ በጣም ተስተካክላ ስነ ስርዓት ይዛ ባል ይዛ ማለት ነው። ያኔ በጣም ደህና የሆነችበትን ዘመን ነበረ። እንዲሁም ባዴ ማለት ነው እንደን ከዛ ሄጄ ቡና አፈላላቸው ነበረ ባዴ ማለት ነው። በአንድ ላይ ሆነን ማለት ምክንያቱም ግብ ላይ ሲደብረን ጊዜ ቡና አፍልተን በጣም ነበረ የምንጫወተው። አንድ ወደ እነርሱ ቤት አንዴ ወደዚህ እየመጣን ማለት ነው። ጎረቤት ነበረ ባዴ ማለት እዝና እዚህ ባዴ ማለት ወደ ግባቸው ነው ኢቭን ሄደን ቡና እናፈላላቸው ነበረ። አንደን ሰው ባዴ ማለት ነው። እንደዛ ስለሆንኩኝ ደግሞ እኔ ደግሞ ብዙ አይሰለችኝም፣ ስራ አይደብረኝም። እንዲሁም ነግሬያችሁ ነበር እኔ ስራ ሰው ነኝ እውነት ለመናገር እና
አልመስልም እንጂ ከዛ ማለት ነው አይሰለችኝም። የትኛውንም ሰዓት ባዲ ማለት ነው እኔ ኢቭንም የቤት ውስጥ ባዲ ማለት ነው እስከ 5 ጊዜ ነበረ ቡና ማፈላው በቀን ባዲ ማለት ነው። እንደን ከዛ ማለት ነው የኔ ችግር የነበረው ምንድነው እንቅልፍ ነው ባዲ ማለት ነው። እሱንም የመተት እንቅልፍ ባዲ ማለት ነው። አሁን ስለ የመደንዘዝ የመፍዘዝ ባዲ ማለት ነው እሱ ነገር ነው አስቸጋሪ ነው። ለወደፊትም ተብሏል ባዲ ማለት ነው። ተብሏል ሳይሆን እኔ በአይኔ በብረት ያየሁትን ነገር አለ ባዲ ማለት ነው። እኔ ማየት መፈትፈት በጣም ነው የሚወደው ባዲ ማለት ነው። እንደን በጣም ነው ብዙ ነገር የተመለከትኩት። ኢቭንም ባዲ ማለት ነው አንደች ዘራም በሰላ ባዲ ማለት ነው እኛ ጋር ተማሪ ነበረችው እንደዚህ እየተኛች ነው የተኛች ነበረ። ከዛ በሰንሰለት ታሰረችው ባዲ ማለት ነው። እሷንም ለማየት ብዙ የትን ቦታት ቢሄዱ ባዲ ማለት ነው። እንዲሁም እኔ ሌሎቹም አልሄዱም እኔና አንዳት ልጅ እንዲሄድ ነው ምናምን ነገር አለች። እሷንም ለማን ብላ ነው የሄደችው? የሆነ ወንድ ጓደኛ ነበረትና ለሱ ብላ ነው የሄደችው። እኔ ግን እሷን ለማየት ብቻ ነበር የሄድኩት ከነርሱ ጋር ገንዘብ ሼር አድርጌ ማለት ነው። ከዘላንበሳ ልጆች ጋር ባዲ ማለት ነው ማህበር ውስጥ ነበረንና የማህበር ልጆች አሁን ለመሄድም ስለማይመቸን ፎር ሪፈር ባዲ ማለት ነው ክላሱን ትተን እኔ ለምንም ነገር ፎርፍ ያላቀም ባዲ ማለት ነው። ድሮ በ10ኛ ክፍል ዘላንበሳ ላይ ነው የጨረስኩት። ከዛ ለምንም ነገር ለፍቅረኛ ለጓደኛ ለማንም ነገር ኢቨን ፍቅረኛም አልነበረኝም እና በቃ ሲሪየስ ነበርኩኝ። በጣም እኔ አላማ ነበረኝ ባዲ ሁሉንም ነገር ደግሞ ሰው ላይ የተመረኮሰ ነገር አልነበረኝ ነገር ከዛ ማለት ነው ድቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ምን ተፈጠረ ጥሩ ባዲ ማለት ነው። ከዛ ሄደንና እኔ ግን የሄድኩት ምን ነበር ለሷ ብዬ በቃ ለዛ ታማኝ ነበረችው አለች ለሷ ብዬ ነበር የሄድኩት ባዲ ማለት ነው። እንደን ከዛ እሱ ነገር ደግሞ ቀላል ነገር አይደለምና ማለት ነው። እኔ በጣም የስራ ሰው ነኝ ያልኳችሁ የእውነትም የስራ ሰው ነኝና ከዛ በሰንሰለት ታሰረችና ከዛ በኋላ ለስዳን ሆነች፣ አበደች፣ ልጅቷ ጨለለች። እንደን ኢሮብ ደግሞ ሞኝ ናቸው። ሞኝ ሆኖ ማለት እኔ ባዳ ነኝ። ባዳ ስለሆንኩኝ እኔንም ሸውደው እኔ ላይ መጠቀሚያ ሊያደርጉኝ ብቻ ነው የሚፈልጉት ባዲ ማለት ነው። ብዙ ነገር ካቨር አድርጎ ባዲ ማለት ነው። እኔ ቢጨልልም ዶንት ኬር አባውት ናቲንግ ባዲ ማለት ነው። እኔ ደግሞ ዝም ብዬ ማያችሁ እንዳይመስላችሁ ባዲ ማለት ነው። ኢቭንም ባዲ መስመር ካለፋቸው እኔ መስመር አልፋለሁ ባዲ ማለት ነው። በደንብ አድርጌ ማለት ነው። እንዲሁም ባዲ ማለት ነው። አይሰርቱ ጋር ነው የምላችሁ። እኔ ለማያከብረኝ ሰው ክብር ያለኝ እንዳይመስላችሁ። ግን እንኳን ሳያከብረኝ ዝም እላቸዋለሁኝ ባዲ ማለት ነው። ሰው በጣም በቃ ብዙ ነገር መናገር ስለማልፈልግ ግን ደግሞ አሁን ዝም እምላችሁ እንዳይመስላችሁ ነበር አይበረ ባዲ ማለት ነው። በሚገባ ነው መልስ የምመልስላችሁ ባዲ ማለት ነው። ያ ቢካዝ የምፈራው ነገር የለኝም። ምንም ነገር የምፈራበት ምክንያት የለኝም። that's why that is my human being, that is my human right። ሰብአዊ መብቴን እየነካችሁ ነው ባዲ ማለት ነው። ምንም ነገር እንድናውቀው አልፈለግም። you know what እኔ ልታስፈራሩኝ ቀርቶና ማለት ነው። አሁን እነሱ ስለተፈለጉ ባዲ ማለት ነው እናንተ ልትመቱቱኝና እንድንመርዙኝ ብላችሁ አሁን ገበና ማለታችሁ እቺ አሜሪካ ማለታችሁ እቺ ሙንደይ ማለታችሁ እቺ እንደዛ ማለታችሁ እቺ ባዲ ማለት ነው። እኔ ለመጠጣት ኤክስኪውዝ ሚ እንደዛ ለማድረግ ብላችሁ ማለት ነው እናንተ እንደፈለጋችሁ ነው እንደሆነላችሁ ወደ ላሪ ጋይስ እንደን ዶንት ዌይት ሳይ ባዲ ማለት ነው። አሁን በጣም የሚያሳዝኑኝ ሰዎች ማለት ነው እነዚህ ሶማሊ፣ አረብ፣ እነዚህ ሀበሻ፣ እነዚህ ኢሮብ እንትን የምትሉ ሰዎች ማለት ነው እነርሱ ኃላፊነት የሚባል ነገር የላቸውም። they have no business about nothing ባዲ ማለት ነው። እኔ በእንግሊዝኛም በትግርኛም በአማርኛም በሁሉ በአረበኛም በአረበኛም በሙሉ ነገር ነግሬያቸዋለሁ ባዲ ማለት ነው። ሰዎች የሚገባቸው ከሆነ ባዲ ማለት ነው። በድች ብቻ ነው ያልተናገርኩት ባዲ ማለት ነው። እንደን ሰው ለነገራችሁ የምፈልገው ነገር በተዶች እንዳልማር ደግሞ እንዶች እንደዚህ አገር ለመማር አይደለም ምንም አይነት ኮምፎርታብል ነኝ ማለት ዳይ ፈርስት ወልዝ ባዲ ማለት ነው። እኔ ጤና ሊኖረኝ ይገባል፣ ሄልዝ ሊኖረኝ ይገባል። ወልዝ አልኩኝ ባዲ ማለት ወልዝ ሀብት አይደለም። እንደ ፈርስት ዋንስ ሄልዝ እንደ ሶላ ስለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ከዛ ማለት ነው እነዛ ሳሆ ምን ቢያደርጉኝ ጥሩ እነዛ ያራሮጠ ልጅ ምናምን ነገር ያገኙት አልኳቸው አይደለ? በቃ ሳው ሆነ ተገኘ ማለት ነው። አስመራ ልጅ ነው ምናምን ነገር ስለው አድግራት ላይ ባዲ ማለት ነው። አድግራት ላይ ድፍረት ገብቶ ማለት ነው። ያ ሩታ ፈረንሳይ ያለችው ማለት ነው የእሷ ጓደኛ እሷ እንደማታውቀው ሆና ማለት ነው ኤርትራ ላይ ነበረች የሆነች ልጅ አንቺን እማቀሽ ልጅ እንዲሁም ባዲ ማለት ነው እቺ ሩታ የተባለችው ጠቋሪ ባዲ ማለት ነው። ያኔ እኔ ኤርትራ የሚባል ነገር በፍጹም አንስቼ አላውቅም ነበር ማለት ነው። እኔ በ2000 ስንት ነበረ 8 ስጀመርም እኔ በ2009 ላይ ነበረ እነዛ ኤርትራውያኖችን ባዲ ማለት ነው እነዚህ ደምሒት ሳሆ የኤርትራ ሳሆች ባዲ ማለት ያወኳቸው ያኔ ነበረ። ግን እኔ በ2008 በፍጹም ኤርትራዊ የሚባል ነገር በአካል አግኝቼ አላውቅም ነበር።
እንዲሁም አዲስ አበባ ላይ ባይደ ማለት ነው በ2005 ማለት ነው በኢትዮጵያ አቆጣጠር ባይደ ማለት ነው ያኔ አዲስ አበባ ላይ እያለሁ ባዲ ማለት ነው እያለሁ ደግሞ ኢቭንም ባዲ ማለት ነው ኤርትራዊ የሚባል ነገር አላውቅም ነበረ ምንም ባዲ ማለት ነው። ግን ዝም ብዬ ማለት ነው አይሰርቱ ጋር ነው የምላቸው እነሱ ስደተኛ ስለሆኑ ባዲ ማለት ነው ኤርትራ ጋር ምንም ነገር አልነበረንም። ግን እያጎቴ ልጅ ነበረና ዝም ብሎ ድራማቸውን ይወድ ነበር። የሆነች ልጅ ነበረና በጣም ወደታለሁ ምናምን ነገር ላይ ነበረና ከዛ የሆነ ኤርትራውያኖች መንገድ ላይ ሳገኛቸው ዝም ብዬ እቃይዛላቸው ነበረ እና በቃ አጋዛቸው ነበረ። እንዲሁም በጣም ምስኪን ልጅ ነበርኩኝ። አይሰርቱ ጋር ነው የምላቸው። ግን የሆነች ልጅ ነበረች፣ አድግራት ልጅ ነበረች እኔ ጋር የምትማርና እኔ ጓደኛዬ ነበረች። እንዲሁም እኔ አድግራት ልጅ ነኝ ምናምን ነገር አልኳት ባዲ ማለት ነው ዳስ ዋይ ላንጉጅ እየተማረ ባዲ ማለት ምክንያቱም ኢሮብ ስለማያውቁ እኔ አድግራት ልጅ ነኝ ያልኩኝ ባዲ ማለት ነው። ልጅ ያለው በጣም ጎበዝ ነበርኩኝ እኔ ባዲ ማለት ነው። ከሰው ጋር በጣም ተግባቢ ነበርኩኝ። ግን ደግሞ የሆነ ሰው አላደናገርም፣ ሰው አላጣላም፣ የሆነ ክፍተት አልፈጥርም። ምን ነገር የማደርገው ነገር አልነበረም። እንደን ያኔ ደግሞ ትግራይ ኤርትራ ምናምን ነገር የሚባል ነገር አልነበረም። አገሬው ሰላም ነበረ፣ ሰው ሰላም ነበረ። በቃ ምንም ነገር አልነበረም። ከዛ በ2005 ነው የሚላቸው በኢትዮጵያ አቆጣጠር ማለት ነው። በፈረንጅ ስንት ይሆናል አስቡት ራሳችሁ። በ2012 ነው አይ ቲንክ አይደል ነው። ከዛ ማለት ነው ወደ ቼለ ነገራቸው የምፈልገው ነገር ማለት ነው። ከዛ እንደዛ ብለን ማለት ነው እኔ ምንም የማውቀው ነገር አልነበረም። ባዲወርቱ ዝም ብዬ በቃ ላይ እንዴ ዝም ብዬ መንገላያቸው ነው ኤርትራኖች ናቸው ምናምን ነገር አልኳቸው። ኤርትራኖች ናቸው ምናምን ነገር። ከዛ አማርኛ የሚባል ነገር አይችሉም እና በትግርኛ ነው የሚያወሩት። ከዛ እንዲሁም አጋዛቸው መንገድ ላይ ነበረ ባዲወርቱ። በጣም የሚገርማቸው በቃ አንዷ ልጅ ይዛ ነበረች፣ አንዷ ደግሞ ዝም ብላ እየሄደች ነበረች እና ከዛ ዝም ብዬ ባዲወርቱ እንዲሁም እኔ ይሄን ያህል አሁን ላይ ሰው አሁን እንኳን ደህና ነኝ ባዲወርቱ ካደኩኝ በኋላ ብዙ ሰው ጋር እንትን አልልም ነበረ። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው በዛ ነበረ መንገድ ላይ ምናልባት እንዲሁ አጋጣሚ ካየሁት ነው ሰው። ከዛ ውጭ ግን ማለት ነው የሆነ ነበረ እንዲሁ የአዲስ አበባ ልጅ ነበረ እንዲሁም በጣም የምወደው ባዲው ማለት ነው ፊልም የሚያከራየኝና ሁሌ ነበረ የምመላለስበትና በጣም ነበረ የምወደው። ኢቭንም ባዲ ማለት ነው ያጎቴ ልጅ ኢቭንም ያውቁ ነበረ ማለት ነው። በጣም የምወደው የሲኔማ የፊልም አከራይ ያለና በዚህ በኩል ነው። በጣም ሁሌ ነበረ ከሱ በቃ እሱ ከሌለ ነው እንጂ ከሌላ ሰው የምወደው። እንዲሁ ኤርትራዊ ነበረ ሲክስ ምናምን ነገር ፊልም ሰጠኝ ሲያስጠላ ምናምን ነገር ማታ ምናምን ነገር ብዬ ጣልኩበት። ከዛ ሳቀብኝ ምናምን ነገር ከዛ የሆነ ትግሪ ነበረ እሱም ደግሞ ሴክስ ላይፍ እያለ መሰለኝ ማለት ነው። ሴክስ ላይፍ የሚል ሰጠኝ ባይ ማለት ነው። አንተን እንደ ቻነስ በጣም ወደው ወይ ማለት ነው። በቃ አሪፍ ልጅ ምናምን የሚለው አይሰጡ ጋር ነው ብላችሁ በቃ የሆነ ሚስክሪየ ቆንጆ ነበር። እንዲሁ ዘፈን አለው እሱ ልጅ አይሰጡ ጋር ነው ብላችሁ ሙዚቃ ቤት ነበረውና ዘፈን አለው። አንተን ሰው ማለት ነው ዶቼ ለነገራችሁ የምፈልገው ነገር ማለት ነው። እኔ የማስበው እኔ ትግሬ ልጅ እንደሆንኩ ነበር ራስ ያኔ የማስበው። ግን ደግሞ እነርሱ በቃ ላይ የኛም ቢሆኑ ባዲ ወለ ተጃስ ባያ ምናምን ነገር ብያቸው ነበረ። ግን ደግሞ እኔ በጣም የሚገርማቸው ነገር ማለት ነው ያኔ ባዲ ወለ እሱ እነዚህ ልጆች እንደዛ ቢያደርጉኝም ባዲ ወለ የዘረኝነት እንትን አልመጣኝም ነበረ። እኔ ማወራው ለዘረኝነት ለእንትና ብዬ አይደለም። በቃ ያኔ ሰው ለማናደድ በቃ አሁን ምን ይጠላሉ፣ ምን ይወዳሉ፣ ባግራውንዳቸው ምንድን ነው በቃ ከነዛ ሰዎች ጋር ነው እንጂ የሚሄደው ባዲ ማለት ነው ምን ያናዳቸዋል በቃ ዋትስ አይቶክ በቃ የነርሱ ኦፖዚት ለሆኑ ባዲ ማለት ነው። ዱባይ ካሉ ኩዊት ይላለው፣ ኩዊት ካሉ በሩስ ይላለው፣ በሩስ ካሉ ምናምን ነገር ባዲ ማለት ነው ደርሰራ እንደዛ በቃ ሰው የሆነ ባያላ አይደለ በቃ እንዴት ላስራዳቸው የኔ እንትን ባዲ ማለት ነው። እንደዛ አይነት ነው እንጂ ባዲ ማለት ነው የኔ ጌም እኔ በፍጹም ማውቀው ነገር አልነበረም። ዘረኝነት አሁን የሆነ ነገር ምንም የሚገባኝ ነገር አልነበረም። እንደን ከዛ ማለት ነው ግን እኔ እውነት ለመናገር የራሴ ሲወድ ነበር የራሴ ቤተሰብ ባዲ ማለት ነው የራስን ነገር በቃ ደስ ይላል ምናምን ነገር እያልኩኝ ነበር። ኢቭን ባዲ ማለት ነው ብዙም ግድ አልነበረኝም። ያው ነው የጎቴ ሰዎች ነበሩና ምንም አይመስለኝም ነበር። ምንም በቃ ካገኘው ሰዎች ጋር ነበር የሚሄደው። እንዲሁ ያጎቴ ሚስት ምናምን ነገር ካሉ ምንም አይመስለኝም ነበር። እነሱ ጋርም ዘላም እየነበረ መንቀሳቀስ። ግን እውነት ለመናገር ያኔ የሚለጣጥፈኝ ሰው አልነበረም። በእነሱ በኩልም በነዛ በኩል ማንም ሰው አልነበረ። ባዩ ሰው በቃ ከፈለኩ ሰው ጋር እንደፈለኩ ነበር በናጽነት እኔ ውጪ እየኖርኩኝ የነበርኩት እና እንደን
ፈጣሪንም ስለማይችል ባዲ ማለት ነው። እንዴት እንደዚህ አይነት ህይወት እንደሰጠኝ አድርገን አላውቅም። ባዲ ማለት ነው ሰው ለኔ ከባድ ነው። ባዲ ማለት ነው ሰው አይ ወዝ ፍሪደም ላይፍ በቃ እኔ አጎቴ በጣም ከምናፍቀው ነገር ማለት ነው በጣም ነበር ናጽነት የሚሰጠኝ ባዲ ማለት ነው። ከዛ ጋር በቃ ከወንዶች ጋር ሲሄድ ባዲ ትንሽ ባዲ ማለት ነው ለምንድነው ወንድ ጓደኛ የምታበጂው? ወንድ ጓደኛ ሴቱ ጓደኛ ማታበጂ ይል ነበር። እውነት ወንዶች ይሻላሉ ግን አንቺ ሴት ስለሆንሽ ለምን ከወንድ ጓደኛ አብዛሽ እንደምን አስፈልገሽ ምናምን ነገር ይለኝ ነበረ እና ማለት ነው እንደዛ ነበረ እና እኔ በፍጹም ከኤርትራ ጋር ምንም አይደለም ነበረ። እንዲሁም ማለት ነው በፊት ባዲ ማለት ነው ማርያ ነበረና አሸንዳ ተሰብስበን ነበርና ከዛ ተሰብስበን እየዋልን ማለት ነው የሆነች ማርታና ራሄል ባዲ ማለት ነው ምክንያቱም እሷ በባቷ ኤርትራዊ ነበረች። ከኔ ጋር ምንም የምንግባባው ነገር የለም። ጓደኞችም አልነበረም ምንም ነገር ባዲ ማለት ነው ከሁሉም ሰው ጋር ተገባቢ ነበርኩኝ ባዲ ማለት ነው። ከዛ ያኔ ምን ቢፈጠር ጥሩ ባዲ ማለት ነው ያቺ ራሄል እና ማርታ ባዲ ለኤርትራ ተጣባቂዎች ነበር ያኔ ባዲ ማለት ነው። ኤርትራ በቃ ተረስራታ ስለሆነ ደግሞ ትግራይ ስለሆነ ደግሞ ትግራይ ብለን ካለን ባዲ ማለት ነው እንዲሁ ባዲ ማለት ነው ያኔ አሸንዳ ነበርና ተከራከረን ትግራይና ኤርትራ ሆነ ያኔ ምንም ስለማናውቅ ባዲ ማለት ነው። እኔ ባዲ ማለት አሁን የሚያስጠላኝ ነገር ነው አሁን የሆነ ሰው ነገር ካወቀ በኋላ በፍጹም አልጠይቀውም። በፍጹም የሆነ ነገር እንትን አላደርገውም ባዲ ማለት ነው። ምንም ባላወቀበት ታይም በቃ ሲምፕል ባለበት ታይም ያኔ ነው ሰው ልታይ ነው የሚገባው ነው የምለው ባዲ ማለት ነው። ከዛ በቃ ያኔ ተከራከረን በቃ እኛ ትግራይ ስንል እነርሱ ደግሞ እንትን ሲሉ ኤርትራ ሲሉ በቃ ተከራከረን ባዲ ማለት ነው። ከዛ ነው ባዲ ማለት ነው። ከዛ ሰለቸኝና ተውኳቸውና ቪዲዮ ቀረጽኳቸው ባዲ ማለት ነው። በቃ ሲጨቃጭቁ ማለት ነው። ከዛ ዲዩ ያንጎቴ ሚስት በላይ እየሰማችን ነበርና ምን አይነት ልጅ ስታስጠሉ ባዲ ማለት ነው። አሸንዳ ተሰብስባችሁ ባዲ ማለት ነው እንዳጨፍር እንዳትዝናኑ ግብዣ ምናምን ነገር ስለምናደርግ ባዲ ማለት ያኔ ግብዣ ስለነበረን ያኔ እንደዛ ብለን እናለፍ ነው ባዲ ማለት ነው። ከዛ ማለት ነው ያችሩታ ሰምታ ነበረች እንዲሁም ቪዲዮውን አሳየዋት መሰለኝ አይ ቲንክ ደለትኩኝ ብዙ እንትን የለኝም ብዙ ዙረት የለኝም ብዙ እንኳን የለኝም ባዲ ማለት ነው። እውነት ለመናገር እንዲሁ አጋጣሚ ካልሆነ በስተቀር ግን ደግሞ ዝም ብዬ ስለሚያስጠሉ ያን የቀረጽኳቸውና አይ ቲንክ አሳዩት መሰለኝ ቪዲዮውን ሲያስጠሉ ባዲ ማለት ነው። ቡልን ምናምን ነገር ያልኳቸውና ሰው የሆነ ልጅ ነበረ እንዲሁ መንግስት ሰማይ ዋርሰው አሁን ባዲ ማለት ነው የሆነች የጎረቤታችን ወንድም ነበረና ታናሽ ከዛ እሱ ምን ቢል ጥሩ ማለት ነው እሷ ብዙ ጓደኞች አሏት እህቴ ግን በቃ በአንድ ሳይድ ነው የምትሄደው አለ ባዲ ማለት ነው። ከነሱ ጋር ብትጣልም ቁጭ ብሎ እና አየኝና ማለት ነው ከነሱ ጋር ብትጣይም ከነሱ ጋር ጓደኛለሽ እነሱ ጋር ብትጣይም እነሱ ጓደኛለሽ አንቺ ግን ከማን ጋር ትጣያለሽ አለኝ ባዲ ማለት ነው። እንደርሱ በቃ እስከ 6 ግሩፕ ባለው ማለት ነው እኔ ትልቆቹም ትንንሾቹም ከነሱ ጋር በቃ ተስዋይ ሶ ፍሪክ ባዲ ማለት ነው ከማንም ሰው ጋር ተግባቢ ነኝና እኔ ከአንድ ግሩፕ ጋር አንድ ግሩፕ ጋር አሁን አንተ አላደርግም ግን አንዳንዶች ይርኩ አላጣላም ባዲ ማለት ነው። ምክንያቱም ለመስማት አሁን እንደዛ ከሆናችሁ ሰው ሊያቀርባችሁ አይችልም። ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እንደዛ ነበረና ባዲ ማለት ነው እሷ የሆነ ኤርትራዊ በቃ ፍላጎት አላት ወይም ደግሞ የሆነ ነገር በቃ ከኤርትራውያኖች ጋር እንትን አላት ብላ ብትሆን ኖሮ ሩታ እኔ ላይ ያሳሁን ያስነሳችው እኔ ምንም ነገር እንዳልነበረኝ ከመጀመሪያውን ላሳውቃችሁ ፈልጌ ነው ባዲ ማለት ነው። ይሄ ሁሉ የተናገርኩት ይሄ ነገር ባዲ ማለት ነው ያኔ በኋላ ላይ ግን ዲስዋዛውስ ኮሬዚ እንዲሁም ባዲ ማለት የሆነ ልጅ ነበረና አንቺ ግን ኢሮባት መስኝ በቃ ለካለት ምናምን ነገር ሲለኝ ጊዜ ባዲ ማለት ነው ይገርምሃል እኔ ያጎቴ ሚስት ማለት ነው እሷ አጎቴ አባቴ እንደሆነ ነገርኩት ባዲ ማለት ነው። ያጎቴ ሚስት ደግሞ እናቴ እንዳልሆነች እኔ ከሌላ እናት እንደተወለድኩ ምናምን ነገር ነገርኩት እና አይ ዶንት ዋንት ሴይ ተኩትን መናገር አልፈለኩም ስለራሴ ምንም የሚጠቅመኝ ነገር የለም። ሀበሻ ደግሞ ስታናግረው በቃ ዳይሬክትሊ ወደምትሄድበት መሄድ አለብህ እንጂ ሁሉንም ሰው ማስረዳት የለብህም። ሰው ጣጣ ይበዛል ባዲ ማለት ነው። እኔ ቤተሰቦቼ ያደረጉት ነገር ገብቶኛል፣ ግን ደግሞ እኔ እንደማላውቀውኝ መተወን ነው የፈለግኩት ባዲ ማለት ነው። ምክንያቱ ያጎቴ ሚስት በጣም ስላበዛችው እና የእሷ ቤተሰቦች በሚያደርጉትን ነገር እኔ እናቴ እንዳልሆነች እንዳወቅኩኝ ብቻ ላሳወቃቸው ነው የፈለግኩት። ሌላ ነገር ግን እነርሱ ራሳቸው ስለ አባቴ ስለ ከብን ወይ ስለ ሌላ ነገር የሚናገርን ከሆነ ደሷ ይሰማቸዋለሁ። ካልሆነ በስተቀር ግን እንደዛ ብዬ ዘመናው ምለው ምናምን ነገር አልኩኝ ባዲ ወርሶ ሌላ ሰው ላይ ባዲ ማለት ነው። ከዛ እንደዛ ብዬ ዝም አልኩኝ። ምክንያቱም እነርሱ ራሳቸው ካላሉኝ በቃ ምንም ማድረገው ነገር ስለሌለ በቃ እኔ ዘመላለሁ በራሴ ይደርስበታለሁ ሁሉንም ነገር ብዬ ማለት ነው። ስለዚህ እኔ በቃ ፕላን ስለነበረኝ አሁን አላማ ካላችሁ ብዙ ነገር አትዘበራደርቁም አይደለም። እኔ እንደዛ ባይ ማለት ነው። ከዛ ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው
ከዛ ያን የምትፈጠር ጥሩ ባዲ ማለት ነው። ይሄ እንትኑ ከዛ ያኔ እንደዛ ብለን ምንም ነገር አልነበረም። ባዲ ማለት ሩቻ ባዲ ማለት ነው። እንደዛ ለማድረግ ባዲ ማለት ፈረሳ ያላቸው ባዲ ማለት ተገበል እሷ ምንም እንትን አልነበራትም። ባዲ ማለት ነው። እንዲሁም ባዲ ማለት ነው ተዋወቂው ምናምን ነገር አንቺ ለምንድን ነው ሰው ማታምኙ? ለምንድን ነው ተጠራጣሪ የምትሆኙ? ለምንድን ነው በቃ እሱ አፍቅሮሽ ነው በሚስከን ነው የምታዩ ምናምን ነገር ብላ ማለት ነው። አሁን ድንግልና ልታስወስድ ምናምን ነገር እኔ እንዲሁም በጣም ምናምን እንደ ጓደኛ ምናምን ነገር ሳስመጣት ወደ አደግራት ባዲ ማለት ለወንድሟ ደውዬ ምናምን ነገር ወደ ሳውዲ ኢቭንም ባዲ ማለት ነው አይሶርቱ ነው ማለት እሱም ኢቭንም ያውቃል ባዲ ማለት ነው። እንትን እናቷ እንዲሁም ከልክላት ባዲ ማለት ነው። ስለዚህ እኔ በቃ ማንም እኔ ታስሬ አልታሰርም ባዲ ማለት ነው። ዝም ብዬ ስለማልከፈት ባዲ ማለት እሷም ስለሰነ ስርዓት ያላት ልጅ ከሆነች ስለዚህ አትቀልም ባዲ ማለት ነው። ስለዚህ እንደምታገባ እጮኛም ስለሆነች ስለምታውቅ ባዲ ማለት ነው ብዬ ምንም አልመሰለኝም። ስለዚህ ከዛ ማለት ነው እሷ የምታስበው ግን ባዲ ማለት ነው እኔ እንዳውል ለማድረግ ብቻ ነው የምታስበው ባዲ ማለት ነው። ከኔ ጋር ፎክር እንጂ ስለ ጓደኝነት የምታውቀው ነገር የለም፣ ስለ ፍቅር የምታውቀው ነገር የለም። ባዲ ማለት ነው እሷ እየተፎካከረች ብቻ ነው እና ኢቭን ወደ እኔ የምትመጣው ባዲ ማለት ለፎክር ለሌላ ነገር ካልሆነ በስተቀር በፍጹም ከኔ ወዳኝ አይደለም እኔ ጋር የምትወጣው ባዲ ማለት ነው። እና ሰው እኔ በጣም እንዲሁ ባዲ ማለት ነው ብዙ ጊዜ ሰው ጋር ስለማልቀርብ ማለት ነው አቀራረቧንም ፍላጎቷንም ትጠራኛለች እና በጣም እየገረመኝ ነበረ እና እንዲሁም እኔ ብዙ ጊዜ አልሄድም ብዙ ጊዜ አልቀልም አልንቀላቀልም ውዶች ማለት ነው። አጭር ካልሆነ በስተቀር ባዲ ማለት ነው እንደን ምናምን ብዬ ይሄድ ነበረ እሷ ጋር ባዲ ማለት ነው። ከዛ ትንሽ እጠራጠረት ነበር የእውነት ለመናገር ይሁን አይሆን ብዬ ማለት ነው። እኔ ከመጠራጠር ወደ ኋላ ኤኒ ታይም ባዲ ማለት ነው አማኒ ወይ እሷ ትሁን ወይ ሌላ ሰው የሆነ ነገር እኔ ላይ ሴራ ሴርቷል ምናምን ነገር ብዬ አስቤ ነበረ። ከዛ ማለት ነው እንደዛ ስለነበረ እኔ ከኤርትራውያኖች ጋር ምንም የሚያያይዘኝ ነገር አልነበረ ብላችሁ ፈልጌ ነው ያን ሩታ እንደዛ አድርጋ አንተ ስታድገኝ ከዛ እሱ ልጅም እዛ ታሞ አገኘሁት ባይ ማለት ሼክ ሆኖ ምናምን ነገርና ከዛ እንዲሁ ባይ ማለት የሆነች ልጅ ነበረች እና ፎቶ አንሺ ምናምን ነገር እያለች ነበረ። ግን ከዛ ቤት ውስጥ ምናምን ሂጃብ አታድርግም አጭር ቀሚስ አድርጋ ምናምን ነገር ፎቶ እየተነሳች ነበረ እና ከዛ ያንዘዛ ፎቶ ሳነሳት ጊዜ በኔ ስልክ ፎቶ ሳነሳት ጊዜ እንደ በጣም ነበር የምታምነኝ ሰው ሀፍሪክ በጣም ነፃነት ነበራት እኔ ጋር ባዲ ማለት ነው ልጅቷ። ከዛ እሱ ምን አላት ባዲ ማለት ነው ታሞ የነበረን ባዲ ማለት ያራሮጠኝ ምናምን ነገር ሊደፍረኝ ምናምን ፈልገው ባዲ ማለት አድራት ላይ በሷ በኩል ታሪኩን የበፊቱ ዩቲዩብ ይላል እዛው ስሙት ባዲ ማለት ነው። ከዛ ያኔ ምን ቢላት ጥሩ ባዲ ማለት ነው እሱ ልጅ ባዲ ማለት ነው እንዲሁ ተንከባከብኩት ባዲ ማለት ነው። ያንን ልጅ ግን ቀስ አድርጌ ጥያቄውን ጠይቁት እሱ እንደሆነ አረጋገጥኩኝ። የእሷ ስራ እንደሆንኩኝ ባዲ ማለት ነው ማን እንደሚያውቅና ምናምን ነገር ቀስ አድርጌ አጣራሁበት ባዲ ማለት ነው። ከዛ አወቅኩት ባዲ ማለት ነው እሷን እጅ እንዳለበት ሁሉንም ነገር ድራማውን አወቅኩኝ ባዲ ማለት ነው። ግልጽ ሆኖ መጣልኝ። እኔ እድል እንደማውቀው እንደዛ ነው ሁሌ። ከዛ ያኔ ማለት ነው ወደ ለነገራችን የምፈልገው ነገር ማለት ነው ያኔ እነርሱ ነበርና እንዲሁ አጋጣሚ እኔ ወደ ሊቢያ ለመሄድ የነበርኩት ቤት ላይ እሱ ላይ መታና 1200 ዶላር አደረጉት ባዲ ማለት ነው። ለራሱ በልቶ ምናምን ነገር ባዲ ማለት ነው ምንም ሳይሰጠኝ ባዲ ማለት ነው። ከዛ የሆነ ልጅ መጣና የአስመራ ልጅ ነኝ የሚል የሆነ እንትን ነበረና ከሙስሊሞች ጋር ለምን ትቀመጫለሽ አንቺ ሙስሊም አይደለሽም ክርስቲያን ነሽ እና ዋዩ ለምን ከነሱ ጋር ትቀመጫለሽ እና ማለት ነው። አንዲት ክርስቲያን አለች እና ኤርትራዊ ናት እሷ እንዲሁም እዚህ አለች ማለት ነው። ህያብ ትባላለች እንዲሁ እዚህ አለች እንዲሁ አይሶርቱ ጋር ነው የምላቸው ነው ያልዋቸው ባዲ ማለት ነው። ገንዘቡን እንዲሁም በቃ እሷ ኢዝ በቃ በጣም እንትና ሚስኪን ናትና ገንዘብ ተሰረቀባት ምናምን ነገር አለች ባዲ ማለት ነው። ዝም ቤት ያልኳት ባዲ ማለት ነው። እኔ እንዲሁ ባዲ ማለት ነው ምክንያቱም እኔ ማማረር ምናምን ነገር አልወድም። በቃ ላስዳን የሆነውን ነገር ሆኗል በቃ ምንም ማድረግ ስለማልችል ምናምን ነገር ዝም ያልኩ ባዲ ማለት ነው። ከዛ ልጁን ገንዘቡን ለራሱ በላው ባዲ ማለት ነው። አስቡት ማለት ነው። እኔ ስንት ነገር ባዲ ማለት ነው አድግራት ላይ አውቃቸዋለሁ ብዙ ነገር እና ማለት ነው። ከዛ በኋላ ደግሞ ስልኬን ደግሞ ቀምጡ ሳሁ ባዲ ማለት ነው። በመጨረሻ ደግሞ ሊቢያ ላይ የሆነ የሳውና የትግሬ ምናምን ነገር እያለ ነበረ። እሱ ደግሞ ስልኬን አስቀምጡ ባዲ ማለት ነው። እንደሱ ማለት ነው። ዶቼ ለነገራችሁ የምፈልገው ነገር ማለት ነው። ዶቼ ለነገራችሁ የምፈልገው ነገር ማለት ነው። ሳሁ ጋር ምንም ነገር የለኝም፣ ኢሮብ ጋር ምንም ነገር የለኝም ባዲ ማለት ነው። they are only ምንም ነገር የለኝም ባዲ ማለት ነው። ያደርጉልኝ ምንም ነገር ያለ ባዲ ማለት ያደርጉብኝ ነገር ብዙ ነገር አለ፣ ያደርጉልኝ ነገር ምንም ነገር የለም ባዲ ማለት ነው። እንደሱ አስቡት። እኔ ራሴ መጥቼ ባዲ ማለት ነው እንዲሁ እኮ ገንዘብ መክፈል አልነበረብኝም ባዲ ማለት ነው። የቤት ክራይ የምግብ ከሆነ በስብኝ ማለት ይሄን ያህል አይጨርስም ባዲ ማለት ነው። ግን ገንዘቡን ሊሰጣኝ ይገባ ነበረ በሚገባ የማይወስደኝ ከሆነ ምክንያቱ ለቀለበ የሚሆን ምናምን ነገር ከዛ አልሰጠኝም ባዲ ማለት ነው። አይ ቲንክ 100
$100 የማይሞላውን ትንሽዬ ገንዘብ ባዲማርቶ ትንሽዬ ልብስ ገዛልኝ ባዲማርቶ። ከዛ እንትን አድርገኝና ከዛ ደወልኩለትና በቃ ገንዘቡን ጨረስኩኝና ስጠኝ አልኩት ባዲማርቶ። ከዛ በቃ አልሰጠሽም አለኝ ባዲማርቶ። ተከራከርን ባዲማርቶ። ከዛ ለደላላው ስደውልለት ደግሞ አስቡት በቃ ስንት እንዳለኝ ታውቃለህ። በጣም አራዳ ናቸው ባዲማርቶ። እስከ 3 ዶላር ምናምን ነገር ቢዩ ምናምን ነገር ብሎኝ ነበርና ከዛ ማለት ነው ገንዘቤን ብልት አድርጎ ማለት ነው እንደዛ ሆነ ተፈጠረ ባዲማርቶ። ከዛ ወደ አዲስ አበባ ሲመለስ ደግሞ ገንዘቤን ተበላው ምናምን ነገር እንደዛ ምናምን ነገር ተቆመርኩኝ ደግሞ ገንደ ከዛ ማለት ነው ወደ ሊቢያ ደግሞ ልነሳ ስል ጊዜ ደግሞ በቃ አትሄጂ ምናምን ነገር ብለውኝ ማለት ነው። እንዲሁ ከዛ በኋላ ማለት ነው ደላላ ምናምን ነገር ፈልጉልኝ እኔ ልሄድ ነው አልመለስም ምናምን ነገር ስላት አይ አትሄጂ ምናምን በቃ በፍጹም በቃ አትሄጂ ምናምን ነገር ብሎ ባዲ ማለት ነው ስንት ነገር በቃ ስንት ለምን አደረጉኝ እና እየለመነሽ አንቺ እንደዛ ናቸው እነሱ ምናምን ነገር ሲላት ጊዜ ኧረ አንቺ መጥፎ ልጅ ነሽ ምናምን ነገር እያለች ባዲ ማለት ነው። ከዛ በእናትሽ አላወቅሽም ውስጣቸውን ምናምን ነገር ብዬ ከዛ ያቺ እኔ ጋር የነበረችው ባዲ ማለት ነው እንዲሁ እሱ ልጅ ነው ያስተዋወቀኝ ባዲ ማለት ነው። እሱንም ቁማር ተጫውቶ ይሆናል ባዲ ማለት ነው ለገንዘቡ ብሎ ይሆናል ማለት ነው ወርሷ የወሰደኝ ማለት ነው። ፍራቱ ገንዘብ እንዲሰጡት ብሎ ምናምን ሊሆን ይችላል ግን መጥፎ ልጅ አይደለም እውነት ለመናገር። እንደን ከዛ ፍቅርሻለሁ ምናምን ነገር ሲለኝ እሺ አልኩት ባዲ ማለት ነው። ለምን እሺ አልኩት እንዳልኩት አላውቅም ባዲ ማለት ነው። እሺ አልኩት። ከዛ ደግሞ እሺ አልኩትና ከዛ ደግሞ አላፍቅርም አልኩት ባዲ ማለት ነው። ከዛ ልጅቷ እወዳታለሁ አለኝና ምንም አልተነካካልኝም። እኔ ፍጹም ከማንም ወንድ ጋር አልተነካካውም ባዲ ማለት ነው እዛ ማለት ነው። ከዛ ምን ቢፈጠር ጥሩ ባዲ ማለት ነው አፍቅርሻለሁ ፍቅረኛ ያፍቅርሻል ምናምን ነገር ስትለኝ ጊዜ አዎ ግን አላፍቅረውም አልኳት ባዲ ማለት ነው። ልጅቷን የእሷ ሀገር ልጅ ነው እኔ ምንም ማውቀው ነገር የለም። ከዛ እያፍቅርሻል ምናምን ነገር ስትለኝ ባዲ ማለት ነው እኔ ግን አላፈቅረውም ምናምን ነገር አልኳት። እንዴ እንደምታፈቅር እኮ ነበር የማውቀው ዝም ብሎ ነገር ነው ባዲ ማለት እንደዚህ ነው ያጋጠመን ምናምን ነገር ሲላት ከዛ መጣውና ሲመጣ ጊዜ እሷንም አይ ቲንክ እንዴት ናት ምናምን ነገር ሲላት ሽንኩርት እንኳን መትራት አትችልም ምናምን አለችኝ ያለኝ ባዲ ማለት ነው ብላ ልትሆን ትችላለች። ተሷ የእሱ ነገር እኔ ግድ አልሰጠኝም ባዲ ምክንያቱም ልቤ እሱ ጋር ስላልነበረ እንደ መጥፎ ነገር አልወሰድኩትም ምንም አልመሰለኝም ባዲ ማለት ነው። እንደሱ ባዲ ማለት ነው ያኔም አላማ ነበረኝ እንትን ነበረኝና ከዛ በቃ ተመልሼ ስሉኝ ባዲ ማለት ነው እነርሱም በቃ ቤተሰቦች የሚሉትን ሰምተው ለምን አትሄጂ ምናምን ነገር አሉኝ ባዲ ማለት ነው። ከዛ አለኝ ግን ደግሞ በጣም የሚገርማቸው ደግሞ አንዳት ጎረቤታችን ነበረችና ማን ነበረ የምትባለው ረሳዋት የእሷ ልጅ ነበረች እንዲሁ ሉሊ የምትባል በጣም ነበረ በቃ እኔ ጋር የምትጫወተው እና በቃ ልጆች ባዲ ማለት ነው እኔ ጋር ያላቸው ፍቅር ልነግራቸው አልችልም። በተለይ ተጫዋች ልጆች ከሆኑ ልነግራቸው አልችልም። በጣም በተለይ ንጹህ ማለት ነው። ከዛ ማለት ነው እሷ ነበረችና እሷ አትሄጂ በእናትሽ አትሄጂ ምናምን ነገር በቃ እንዲያርግ ምናምን ነገር ብላ ለመነች ባዲ ማለት ነው። እንዲሁ ይበላዋ ችግር የለውም በቃ አሁን ነይ ምናምን እያሉኝ ማለት ነው። እንደዛ ነው የሚሉት አትሄጂ ምናምን ነገር በቃ ለመሄድ ከመወሰነሽ ከመጣሽ በኋላ አትመለሽ ምናምን ነገር አለች ባዲ ማለት እሷ። አንቺማ ጎበዝ ነሽ በእናትሽ ጥሩ አማካሪ ነሽ፣ ግን ምንም ማድረግ አልችልም ባዲ ማለት ነው። እኔ ደግሞ ሰው ያለኝን እሰማለሁ እና ባዲ ማለት ነው በጣም እያናገሩኝ ስለሆነ ብዙ ነገርም ባዲ ማለት ነው ብዙ ነገርም ስላሉኝ ባዲ ማለት ነው ከዛ መልሱኝ ወደ ኢትዮጵያ ተመለስኩኝ ባዲ ማለት ነው። ከዛ ማለት ነው እነዛ ሰዎች ግን ገንዘቤን አደረጉት ባዲ ማለት ነው። ከእንደገና ደግሞ ሊቢያ ላይ ደግሞ መንገድ ላይ ገጠሙኝ ባዲ ማለት ነው። ለስራ ነበረ እነሱም ተቀጣሪዎች ነበሩ ባዲ ማለት ነው። ከኢትዮጵያ ተደውሎላቸው በኢሮብ በኩል የመጡ ነበሩና እነ ሳላህ ምናምን ነገርና እንዲሁም እኮ ሳላህ በቃ የሆነ ሆዱ በጣም ስማትም ስለሆነ ባዲ ማለት ነው ሆዱ ባባ ባዲ ማለት ነው። አሁን ወረም ያስቀመጠበት ቦታ የለውም ባዲ ማለት ነው። የሆነ ነገር ሲለኝ ቶሎ ነው የሚናገር። አሁን አይ ቲንክ ስዊስ ላለ እኔ ግን እስከ መጨረሻ ስዊስም ብሄድ የትኛውንም ቦታ ብሄድ እኔ ላገኘው እቅድ የለኝም ባዲ ማለት ነው። ባገኘው ባዲ ማለት ነው ኢቭንም ሶሻል ሚዲያ ላይ ነው ማግኛቸው። ምናልባት ጥያቄ ካላችሁ ማለት ነው ኤኒዋን ባዲ ማለት ነው እዛ መምጣት ይችላላችሁ። ግን እኔ ላገኘው ለምንም ነገር እቅድ የለኝም ባዲ ማለት ነው። ወዲህ ልነግራችሁ የምፈልገው ነገር ማለት ነው እንደዛ የመሰላችሁ ሰዎች እኔ ስዊስ ሄደ ማለት ነው ለሱ ሄድኩ እንዳይመስላችሁ ሰዎች ባዲ ማለት ነው። እኔ በፍጹም ሰው ከሰው ከነፈጠሩ አስቤው አላውቅም። እንዲሁም እሱ ስለቀደመኝ ነው ወደዛ አልሄድኩት ባዲ ማለት ነው። እኔ መጀመሪያውን ለመሄድ አስቤ ነበረ። ስለቀደመኝም ብዙም እንትን አላለኝም። ግን ቢቀደመኝም ባዲ ማለት ለመሄድ ባዲ ያሰብኩት በኋላ በፍጹም አልመለስም። ግን ደግሞ ተሸውጄ ነው ባዲ ማለት ጀርመን ስገባ ማለት ነው ገንዘቡ እንደዚህ ነው ስዊስ እንደዛ ሲሉኝ ጊዜ በቃ እንደዛ ከሆነ በቃ ወደ ሆላንድ በቃ ሊሄድ ምናምን ነገር አልኳቸው ባዲ ማለት ስለ ሆላንድ ስለጠየቅኩኝ ስለ ሰዎቹ አልጠየቅኩም። ከዛ ኦኬ ወደ ሆላንድ መልስ ይቻልሻል በቃ ከዛ መጣሁ ባዲ ማለት እንደርሰው ማለት ነው መልስ ይቻልሻል ግን ከስንት
ስመከራ በኋላ ነው ባዴ ማለት ነው ስላልኳቸው ባዴ ማለት ነው እንድን ሰው እነርሱ ግን አያገባቸውም ነበረ። መሄድ ትቻለሽ አሉኝም። ኢቭን እሱም አይደለም ሆላንድ ትሻላለች ያለኝ ባዴ ማለት ነው እንዲሁ ያጎቴ ልጅ ነበረ እና እሱም አንቺ ጥሩ ምርጫ ነው ያደረግሽው ባዴ ማለት ነው እንዲሁ ሆላንድ ላይ ስራ አለ አሪፍ ነው፣ ስለዚህ መሄድ ትቻለሽ አሉኝ እሱም ባዴ ማለት ነው። ኦኬ ምናምን ብዬ ዝም ብዬ መጣሁ ባዴ ማለት ነው። እንደ ሰው የማያገባቸው ሰዎች ደግሞ ብዙ ተንቀላቀሉ ውሾች ማለት ነው። ውሾቹ በጣም አበዙ ባዴ ማለት ነው። በዙና አበዙ ባዴ ማለት ነው። እንደ ሰው ማለት ነው። አሁን ላይ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ከዛ እንደዛ ተፈጠረና እንደዛ ሆነ ባዴ ማለት ነው ያኔ ማለት ነው። እንደን ከዛ ወደ ኢትዮጵያ ስመለስ ደግሞ በ2012 ማለት ነው ከሳውዲ ሲመለስ ደግሞ ሌላኛው ታሪኩን ደግሞ ልንገራችሁ። ከዛ ወደ ኢትዮጵያ ሲመለስ ምን ተፈጠረ መሰላችሁ? ኢትዮጵያ ላይ ያጎቴ ሚስት ባዴ ማለት ነው እናቴ እንዳልሆናች ነገራት ነበረ። 2020 ነበረ በአውሮፓ አቆጣጠር እና በኢትዮጵያ አቆጣጠር ደግሞ 2012 ነበረ። ያኔ 20 ዓመት የነበረ መሰለኝ አይ ቲንክ ባዴ ማለት ነው። ከዛ ያኔ ባዴ ማለት ነው 20 ዓመቴ ስለነበረ ባዴ ማለት ነው 20 ዓመት የመረጡልኝ ባዴ ማለት ነው ያጎቴ ሚስት በጣም የሚጠሉ ሰዎች ነበርና እሷንም ስለሚጠሉዋት 20 ዓመትሽ ነው የር በርዝዴይ 20 ባዴ ማለት ነው እሷን ስለዘጋሻት ምክንያቱ ጠንቋይ ናት መተታም ናት ምናምን ነገር ኮተታም ናት ምናምን ነገር ስለምትባል ባዴ ማለት ነው። ግን ሰዎቹ ምን አሰቡ ባዴ ማለት ነው አሁን ድሮ ባዴ ማለት ነው ኤርትራ ላይ ነው አትን ካላቀም ባዴ ማለት ሾርሙጥና ሾርት 20 ብር ነበረ ምናምን ነገር ሲሉ ጊዜ 20 ዩሮ ነው የሀገሪቷ ገንዘብ ነበርና ምናምን ነገር ሲባል ጊዜ ከሽርሙጥና ጋር ያይዙታል ምናምን ነገር 20 ሲባል ባዲ ማለት ነው። እኔ ብዙ ነገር ማለት ነው እውን ያደረግኩበት አመት ነው ባዲ ማለት 20 ማለት ነው። ደስ ዋይ እኔ ከ21 እስካሁን ባለውበት 26 ዓመቴ ብዙ ነገር ባዲ ማለት ነው ብዙ ችግር የሚያሳልፍ ያለው ችግር ያሳልፍኩት ግን ባዲ ማለት ነው በጣም ፈታኝ ህይወት ያሳልፍኩት አሁን ነው ባዲ ማለት ነው። እዚህ ከወጣሁ በኋላ ነው በጣም ፈታኝ ጊዜ ያሳልፍኩት። ሲቀጥል ደግሞ እንደዛ ነው ባዲ ማለት ነው ከሌላ ነገር አታያይዙት ባዲ ማለት ነው 2020 ሲሉ ጊዜ ባዲ ማለት ነው ለዛ ነው ባዲ ማለት ነው ብዙ ሰዎችን መጠየቅ ትችላላችሁ። በእኔ በኩል እንደዛ ነው ባዲ ማለት ነው። የአንድ ጊዜ ባዲ ማለት ነው የሆነ ፍቅረኛ ይጀ ነበረ ሊቢያ ላይ ያልኳቸው ባዲ ማለት ነው። ከዛ የሆነ 20 ዲናር ባዲ ማለት ነው የሆነ ወረቀት ላይ ጠቅልዬ እንደዚህ አስገብቼ ነበረ እና ከዛ እዛ ያስገባሁትን ነገር ረሳሁት ማለት ነው። ከዛ ወረቀትሽን ምናምን ነገር አለች ባዲ ማለት ነው የሆነ ወረቀትሽን ነገር ስትለኝ ጊዜ ባዲ ማለት ነው ያኔ እኔ አይ ቲንክ እንደዛ አድርጌ ሰጣሁት 20 ብር አሳጣሁት ማለት አይደለም እቃይ ውስጥ ማለት ነው። አይ ቲንክ የሆነ ለምን እንደፈተሽው አላውቅም። ወረቀቴ ልታዩ ነው አረና አላውቅም ባዲ ማለት ነው። ከዛ ያኔ አይ ቲንክ እየፈተሽው ነበረ መሰለኝ ስራ እንድሰራ። ከዛ ያኔ እንደዛ ስታደርገ ጊዜ ቼክ ስታደርገ ጊዜ 20 ዲናር አገኘች ሊቢያ ላይ ባዲ ማለት ነው። እንደ ሰው ያኔ ልጁ ባዲ ማለት ነው ምንም ያስብ አልነበረም። እቃይን ጠርንፎልኝ ነበረ መሰለኝ አይ ቲንክ ስራንም ለሄድ ያልኩት ራሴ ነው ባዲ ማለት ፈልጌ ባዲ ማለት ነው። ከዛ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው እንደዛ ውስጥ ማለት ነው 20 ዲናር ሲገኝ ጊዜ ተገረሙ ባዲ ማለት ነው የሰይጣን ስራ ባዲ ማለት ነው። ከዛ 20 ባዲ ማለት ነው እንደን እነርሱ ሌላ ትርጉም ሰዎቹ ሌላ ትርጉም ስለሚሰጡት በእኔ በኩል ደግሞ ሌላ ትርጉም ስላለው ነው ባዲ ማለት ነው። እንደን ሰው የሚናደዱ ሰዎች ደግሞ ያንን መተተኞች ኮተተኞች ባዲ ማለት ነው ለእሱ አስበው ሳይሆን ለጉቴ ቤት አስበው ሳይሆን እንደዛ የሚያደርጉ ሰዎች ባዲ ማለት ነው ለእሱ አስበው ሳይሆን ባዲ ማለት ነው ያንን ነገሮችን ስለተቋረጠባቸው ማድረግ የፈለጉትን ሲቋረጥባቸው ደግሞ ስለሚናደዱ እያስመሰሉ ስራ በቃ የሆነ ይናደዳሉ ባዲ ማለት በቃ ስለሚናደዱ በቃ ዝም ብለው ለሽርሙጥና ነው እንደ ሽርሙጥና ከእንደዛ አይነት ነገር እያመሳስሉታል። አይትወርቱ ጋር ነው የምላችሁ ምክንያቱም አስቡት ምክንያቱም 2020 ነበረ እኔ እንደነገርኳችሁ ወደ ኢትዮጵያ ስመለስ ማለት ነው እንዲሁ ለካቲት 27 ነበር መጨረሻ ላይ ባዲ ማለት ነው። እንደን ሰው ማለት ነው ወደ ቸለ ነገራቸው የምፈልገው ነገር ማለት ነው። ከዛ ወደ አድግራት ሄድኩት ደግሞ ወደ ሰኔ ላይ ነበረ ባዲ ማለት ነው። እንደን ሰን ሄድኩኝ ባዲ ማለት ነው እናቴ ብለሽ እንዳትጠሪኝ ባዲ ማለት ነው እናቴ አይደለሽም ምናምን ነገር አልኳት ባዲ ማለት ነው። ያኔ አይስወርቱ ጋር ነው የምላቸው እንደን እንደዛ ነበረ እንጂ ያኔ ከሽርሙጥና ጋር አሁን ከሾርት ጋር ማለት ነው በጣም ብዙ ሰዎች አሉ ማለት ነው። ርካሽ ምናምን ብዙ ነገር አሉ ባዲ ማለት ነው። አሁን እንደዛ ስለተባለ ምክንያቱም ሸርሙጥና ከስራ ጋር የሚያያይዙ ሰዎች አሉ። በቃ ስራ ብለው የሚያያይዙ ሰዎች አሉ ባዲ ማለት ነው።
እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምክንያቱም የሆነ እቺ ብዙ ሰዎች ነግሮኝ ነበር እንዲሁ በጣም ነግራኝ ነበረች። ምክንያቱም እነዚህ ሙስሊም ሰዎች ባዲ ማለት ራሷንም ጨምራ ባዲ ማለት ምንም ዴዶን ከር በቃ ትዳር ቢያደርጉም ባያደርጉም ዴዶን ከር ይሸርምጣሉ። ሽርምጥና ማለት ለእነርሱ ምንም ማለት አይደለም ምናምን ነገር አለች ባዲ ማለት ነው። ከዛ የሆነች ሀበሻ የምትመስል ልጅ ሄጄ ነበርና ስራ ሄድ ተቀጥሬ ልሄድ ስትሄድ ባዲ ማለት ነው ሀበሻ ለክ ፈረንጅ ነጭ ናት፣ ግን በቃ ላይ ከአዲስም ጠባዩ ሀበሻ ነገር ባይ ማለት ነው። ከዛ 20 ብር ሰጠች፣ 20 ዲናር ሰጠችኝ እና ስራ ሰራሁኝ ነው እንዲሁ ሀበሻ በቃ የሆነ በቃ የሀበሻ ጠባይ ምናምን ነገር ሰጠችኝ። በቃ እንዲሁ በጣም እየረዷት ነበረ እና አይ ቲንክ ለምንድን ነው መሰላቸው እኔ በቃ ሀበሻ ስለለመድኩኝ ነው ባይ ማለት ችግሩ ማለት ነው። ስለለመድኩኝ ነው እንዴ በቃ እያጎረሰችኝ ነበረ። በቃ እንዲሁ ከሌሎች ሰዎች ማለት ነው ስራ በሰራም በቃ ላይ በጣም ደህና ነበረች ባይ ማለት ነው። የሆነ በቃ ድፍረቷ ግን ሀበሻ መሆኗን በቃ እንደዚህ ስትጎትተኝ ነበረች። በቃ እንዲህ አድርጋ ትይዘኛለች። በቃ ድፍረቷ ባይ ማለት ነው። እንደ በቃ እንደዚህ ፀጉሬ እንደዚህ አድርጋ ትሸፍነዋለች። በቃ አንድ አይኗ እንዲህ ያለ ነው። አይ ቲንክ ባይ ማለት ግን በጣም ነው የምታምረው። ከዛ ያኔ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ብታናደኝም በቃ የለመድኩት አይነት ሰዎች ጠባይ ያላትን ስለሆነች ባይ ማለት ነው። ከዛ እኔ በጣም ነበር የምረዳት እንዲሁ ነፍሰ ጡርም ስለነበረች ባይ ማለት ነው። ከዛ ያኔ ባይ ማለት ነው ልጅቷ 20 ዲናር ሰጠችኝ። ከዛ 30ውን አንቺ ጨምርልኝ ቢያት አለችኝ። በዲ ማለት ነው ስራ ነው በዲ ማለት ነው። ስለዚህ መጨመር መቀነስ የሚባል ነገር የለውም በዲ ማለት ነው። እንትን ሶ አይ ቲንክ እቺ ልጅ በዲ ማለት ታምልቶን ትችላለች ምናምን በቃ ልራዳት ምናምን ዝም ብዬ ምናምን ብዬ ተውኳት በዲ ማለት ነው። አይስፈርቶ ጋር ነው የምላቸው። እንዲሁም በጣም በትንሽ ገንዘብ ነበር ከሷ ጋር የሄድኩት። በብዙ ገንዘብ አልነበረም ባዲ ማለት ነው። እንዲሁም ልሰራላት የሄድኩት እንዲሁ ሌላ ቦታ ሲሄድ ማለት ነው በአንድ እንትን ውስጥ ባዲ ማለት ነው እስከ መሰድናል ምናምን ነገር ነበረ ሲሰራ የነበርኩት ማለት ነው። አንዳንዴ እስከ 100 ምናምን ነገር የምሰራበት ነገር ነበረ ማለት ነው። እስከ 150 ምናምን ነገር 2 ቀን ከሆነ እስከ 200 በቃ ደሳይም ባዲ ማለት ነው። አትክ ያ በዛ ላይም ዝም ብሎ ሰዎቹ ቲፕ ምናምን ነገር ሲሰጡኝ ነበረ ባዲ ማለት ነው። እንደን ከዛ ያኔ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ያኔ ስሰራ ልጅቷ እንዲሁ በቃ የሆነ እንትን አደረገችኝ ባዲ ማለት ነው። እንትን ሀበሻ ምን ያላቸው መሰላችሁ በጣም ከእንትን ውስጥ ባዲ ማለት ነው አንዳንዴ ይተባበራሉ ዝም ብሎ በቃ የሆነ በቃ ከመስመር አልፎ ምናምን ነገር ሼም ያስይዙሃል። አንዳንድ ሀበሻ ጥሩ አለ ባዲ ማለት ነው። ከዛ ማለት ነው አሁን ሀበሻ ካልሆነ በሰዓት ነው የሚያሰራ። ከዛ የሚጨመር ነገር የለም የሚቀነስ ነገር የለም። በቃ ሴሪየስ ናቸው ባዲ ማለት ነው። ከዛ እነሱ ግን በቃ የሆነ እንትን ናቸው። ከዛ እንደዛ አለችኝና እሷ ናት ባዲ ማለት ነው እንዲሁ ሀበሻ ጋር የሆነ እንዳለች ምናምን ነገር የነገረችኝ ባዲ ማለት ነው። የሆነ ስትንቀላቀል ጊዜ ራሷን ያሳወቀች ባዲ ማለት ነው ልጅቷ። ከዛ ማለት ነው ውዶች ከዛ እንደዛው እኔ ሲመለስ ጊዜ እንዲሁ በቃ ላይክ ሊቢኖቹ በጣም ነበር የሚጠሏት። በቃ የሆነ እሷ ልካኝ ምናምን ነገር ሲሄድ በቃ ብስምላህ ብላ ማለት ነው በሩን ዘጋችብኝ ባዲ ማለት ነው። አስጠላዋት ባዲ ማለት ነው። በቃ ከሷ ቤት ሲመጣ ባዲ ማለት ነው እንዲሁም ከሷ ቤት ሲወጣ ስታይ እንግዲህ ባዲ ማለት ነው እሷ እንደላከች ምናምን ነገር ስላት ባዲ ማለት ነው በሩን ዘጋች፣ ግጭ አድርጋ ዘጋች። በቃ የሆነ በቃ እንትን ተሆነባት እና ከዛ እኔ ሌላ ጊዜ በር አይደለም በፍጹም በእኔ ሲሄድ ጊዜ ምናምን በቃ እንደዚህ እያሉ ነበር ከኔ ኋላ ከኋላ የሚከተሉኝ ባይዲያው ስወርቱ ጋር ነው የምላቸው። በቃ ሁሌም እንደዚህ እያላ ይሄዳሉ፣ እንደዚህ ይመለሳሉ። በፍጹም እንደዛ የሚያደርጉኝ ነገር አልነበረም። የሆነች ያዘ የምትባል ነበረች፣ እንደዛ የሚያደርጓት ነበረች ባይ ማለት ነው። እኔ እንዲሁም ባይዲያው ቀይ ነበር የምለብሰው፣ የትኛውንም ቦታ ላይ ቀይ ነበር። ቀይ የሚልበስ ጥቁር የሚልበስ ነጭ የሚልበስ የትኛውንም ብለብስ ነበር የሚሉብኝ ባይዲያው እውነት ለመናገር ባይ ማለት ነው። አንተን ተሰው እኔ በእኔ መንገድ በቃ የሆነ በቃ እንትን የሚለኝ ሰው አልነበረም ባይ ማለት ነው። ካጠገብ ሲያልፉ ባዲ ያለ ነበር የሚሄደው ሴቶቹ ባዲ ማለት ነው። ከዛ